ፖይንት ቁርአን ፍጡር ነው አይደለም አልክ። አይደለም የአላህ ሱብሃነሁ ወተዓላ ንግግር ባህሪ ነው ተባልክ። ይሄ አንደኛው ቁርአኑ ተመለስከባል። ደግሞ ምን አለ? ቁርአኑ ደግሞ አረብኛ ነው ተባልክ። ስለዚህ አረብኛው ፍጡር ነው ይሄ ተመልሶላል። ንግግር ቆይ ቃሉ ፍጡርም ድጋሚ አሁን ፍጡር ነው አይደለም ምናምን ብላ አትጠይቅም። ባህሪው ነው ተብሏል። ቆይ እሺ አረብኛውስ ባህሪው ነው? ለምን ሳክ? የሚያስቅ ነገር ነው የተናገረው። መልሰው ያሁን የሚያስቅ ነገር ነው ስናገር ሰምታችኋል ወገኖቼ? ምንም አያስቅም። ለምን አሳቀ? እኔ ሳኩት ጥያቄው መጀመሪያ ያነሳው ፖይንት ያ ተመልሶላል። እሺ መጀመሪያ ምን ተስማማው? ባህሪው ነው ብለኸኛል። ስለዚህ አረብኛው ባህሪው ነው በቃ። ስለዚህ አሁን ቁርአን ፍጡር ነው አይደለም ብላ አትጠይቅማ። ምክንያቱም ጠይቃለሁ። መጠይቀው ደግሞ ምንድነው እሱ? አዳምጥ። አንተ ባህሪው ነው ስትል ሌላኛው ደግሞ ባህሪው አይደለም የሚል ስላለ ይሄ አንተ አቂዳን እንጂ ነገርከኝ። የሁሉም እኮ አይደለም። እራሱ የቁርአን የነገረን ነው አላህ Subhanahu Wa Ta'ala። ይሄ ባህሪው ነው እንጂ መሐመድ ራስን ቻልና መልስ። ማስረጃ በጠይቀ 1000 ዓመት በጠብቀ ስለማታመጣ ባህሪው ነው የሚል ስለማታመጣ አሁን ግን ቀጥታ ጥያቄው ላይ ምክንያቱም አንተ ማዋረድ አልፈለኩም ነበር። ክፈት ማስረጃ አይደለም ከቁርአን ከሐዲስ ክፈት። ቁርአን ያላህ ባህሪ ነው የሚል መልካም። እሺ አንተም ፍጡር ነው አይደለም የሚለውን መጀመሪያ ጠየቀውን ጥያቄ አውጣ፣ ጠይቀኝ፣ አሳየኝ። አሳየኝ ጥያቄው ማለት ነው። ክፈት መጀመሪያ አንተ አሳየኝ፣ ከዛ ከፍታለሁ። ጠያቂ ነኝ። ነውም አላልኩም አይደለምም አላልኩም። ጥያቄ አቅርበሃል። አዳምጥ። አላህ ፍጡር ነው ወይንስ ፈጣሪ ነው ተብሎ ቢጠየቅ አንድ ሰው ቢጠይቅ ቅድሚያ አላህን አሳየኝና ተብሎ አይጠየቅም። ስለዚህ ክሌም እናደርግ እኮ የጠየቀውን ጥያቄ መጽሐፍ ቁርአን ላይ አውጣና አሳየኝ። ክፈታው ማስረጃ ክፈት። ማስረጃ እከፍታለሁ። አንተ ጥያቄውን ክፈትና አሳየኝ። ቁርአን ላይ እንደዛ ብሎ የሚል ጥያቄ አለ? ሎጂክ ነው የጠየቀው። የምን ጥያቄ? ምን ጥያቄ? የጠየቀኝን ረሳው። ምን ብለህ ነው የጠየቀኝ? ስለዚህ ማምጣት አትችልም። ማምጣት የምችለው አንተ የጠየቀኝን ጥያቄ ቁርአን ላይ ስታመጣልኝ ነው። በይ የምንስማማ ከሆነ እኔ ማመጣልሃለሁ እያልኩ ነው። ሎክ እኔ ጥያቄ ነው ገና የጠየቅኩት። አቡ ዳውድ 47:37 አዘጋጀው ክርስቲያን ጥያቄን ትከፍታለህ? ከፍቱም እከፍታለሁ። ስለዚህ ባህሪ ነው ብለህ መልሰሃል። ባህሪ ለመሆኑ ማስረጃ አንተ ድጋሚ እየጠየቀኝ ነው። አሁን እኔ ጥያቄውን በቁርአን አዳምጥ እና ክርስቲያን ከፍ በል። ኦልራይት ምን ይላል? this is the proof that this is a proof of the fact that the Quran is not created። እኔ ምን ሚል አግኝቻለሁ? ቁርአን ፍጡር አይደለም ሚል ስላገኘውኝ ስለዚህ ጥያቄ ጠይቃለሁ። ፍጡር ነው ፍጡር አይደለም የሚል ጥያቄ ጠይቃለሁ ማስረጃ ስላለኝ እኔ። አሁን አንተ ደግሞ በተራ ባህሪ ነው ላልክባት እንደዚህ ቹኔ እንዳሳየውት አንተ ደግሞ ተራ አንተ ታሳያለህ። አሳይ። አፍተ ነው እየሰማይ ከሆነ አሁን ያሳየኝ ጥያቄ አንተ ከጠየቀኝ ጋር በጭራሽ አይገናኝም። አሳይ ማስረጃ አንተ አይገናኝም። ሎጂክ ጥያቄ ነው የጠየቀኝ። ኦኬ ወንድማችን እንግዲህ ጥያቄ እንኳን ምን እንደሆነ አያውቅም። ጥያቄ እንኳን ምን እንደሆነ አያውቅም። ምክንያቱም ሙስሊም ነው። ሙስሊም ስትሆኑ ደግሞ አላህ እጅ እግር አለው ጭንቅላት ግን የለውም። አሳየኝ። አላህ ጭንቅላት አለው እግር አለው የሚለውን አሳየኝ። አልወጣኝም። እኔ አላህ ጭንቅላት ቢኖረውማ አንተም ጭንቅላት ይኖር ነበረ። እግር እንዳለው ተመዝግቦ ለምታወራው ወሬ እያንዳንዱ ትጠየቃለህ። ዝም ብለህ አታወራ። 48 ጓሪንግ ፈተው ክርስቲያን ጭንቅላት አለው የሚል ማስረጃ ታመጣልኛለህ። ጭንቅላት እንደሌለው ነው ማቀው ነው። ኦልራይት the prophet said ነብዩም እንደዚህ ያለ the people will be thrown into the hellfire ሰዎች ወደ ገሃነም ይከተታሉ ይወረወራሉ። it will say
are there any more to come? በጣም ብይታለሁ። ተጨማሪ ይመጣልን ብላ ትጠይቃለች ገሃነም። sorry እንደዛ መሰለኝ till Allah puts his foot እግሩን አላህ እስከሚጭንባት ድረስ ኦቨሪት ብሎ ያስቀምጠዋል ማለት ነው። ክርስቲያን አንበባ ወይንም በጣም ብይታ ነው ነገር till Allah puts his foot over it አላህ እግሩን ጀሃነም ውስጥ እስከሚጭንባት እስከሚረግጣት ድረስ እሷም ትጠይቃለች። ከዛ በኋላ እግሩን ከጫነ በኋላ ቃጢ ወይም በቃ ብላ ወጣ እንደ ልጁ አላህ እግር አለው ጭንቅላት የለውም። ስለዚህ ሙስሊሞች አልፈርድባችሁም ማለት ነው። ኤኒዌይስ back to our topic one እንኳን ደህና መጣ። እሺ ሰላም መልካም ሜቢ ጥያቄውን ከሰማው ቁርአን ያለ ቃል ነው ብለህ ታምናለህ? አይ ምን ቁርአን ፍጡር አይደለም ነው ፍጡር ነው ብለህ ነው የምታምነው? አሁን ይሄ ማለት ነው። አሁን ይሄ ጥያቄ ምን የሚሉት ነው? አሁን ለምሳሌ ቢያንስ መልስ አለ የለም? እሺ ጥሩ። ቁርአን ፍጡር ነው አይደለም የሚለው ቢሆንስ ባይሆንስ ምንድነው? እሺ ምንድነው? እስኪ ቢሆንና ባይሆን አሁን ይሄ ጥያቄው ምንድነው? እዚህ ላይ እስኪ መልካም ሎክ ፍጡር ቢሆንስ ባይሆንስ ምንድነው? ስለዚህ ስለ አምላካቸው ቃል እንኳን ምን እንደሆነ መናገር አይፈልጉም። ምክንያቱም ሙስሊም ናቸው። ምክንያቱም መዋሸት ይፈልጋሉ። ምክንያቱም ማጭበርበር ይፈልጋሉ። ምክንያቱም አቋም የላቸውም። ምክንያቱም አላህ አልወለደም አልተወለደም እሱ ቢጤ የለውም አምሳያ የለውም ከሚል መፈክር ውጪ ስለ አምላካቸው ብለው ከሚያምኑት ቃል እንኳን አያውቁም ምን እንደሆነ። እሱን ካነሱ ደግሞ ብዙ ቻሌንጅ የሚደረጉበት አለ። ምን ለፍዙ ምንድነው? እንደገና ደግሞ ይሄ እንትኑ አረብኛው ምንድነው የሚል ጥያቄ ይመጣባቸዋል። ይሄ ቅራቱ ምንድነው የሚል ይመጣባቸዋል። እንደዛ ከሆነ ሎክ ያላህ ቃል ቁርአን ፍጡር አይደለም ብለህ መታመን ከሆነ እኔ ሪሳይት ሳደርገው እየሰማ ፍጡር አይደለም የምትል ከሆነ ክርስቶስ ያ አካላዊ ቃል በስጋ ሲገለጥ ለመቀበላም ከበደ ተብለው ቻሌንጅ የተደረጉበትና በጠረባ የተባሉበት ጊዜ ስለነበረ ከዛ በኋላ እርስ በርሳቸው ፍርክስሳቸው ወጥቶ የተለያዩበት የተገዳደሉበት ቶፒክ ነው። ምክንያቱም አንዳንዶቹ ይላሉ ይሄማ እንዲህ ከሆነ ክርስቲያኖች ለምን እንቃወማለን? ምክንያቱም አካላዊ ቃል በስጋ ተገለጠ ሲሉ ካደ እነሱ ስለምን እንቃወማለን? ያላህ ቃል እኔ ስቀራው ፍጡር አይደለም ምንል ከሆነ የኔን ድምጽ እየሰማ ሰውየው እየሰማ ያለው የፍጡር ቃል ፍጡር አይደለም ያቃሉ የሚል ከሆነ ክርስቶስን ለምን እንቃወማለን ተባብለው እርስ በርሳቸው የተጨራረሱበት ቶፒክ ነው። የተራረዱበትና የተለያዩበት ስለሆነ አንደኛው ፍጡር ካለ ያንኛው ሙስሊም አይደለም ተባብላችሁ የምትለያዩበት ስለሆነ ማለት ነው። ቀደም ወንድማችሁ ሲል እንዳሰማችሁት አቡበከር ምን አለ? ለፍዙ ወይንም ለማረብኛው እንትኑ ፍጡር ነው ቁርአን ግን ፍጡር አይደለም አለ። ዋብያው መጣና ይሄ ከባድ መጥፎ አደገኛ ንግግር ነው አይደለም ልናምነው ቀርቶ አረብኛውን የእንትኑን የቅራቱ እንትኑ ፍጡር ነው ማለትን አይደለም ማመን መናገር አለ። ሰማይ ምድሩን የሚያንቀጠቀጥ አደገኛ ንግግር ነው አለ። እዚህ ያሉት ያውቁታል? አያውቁትም። አብዛኞቹ እምነታቸው ሙስሊሞች አያውቁትም። እምነታቸው አሸዋ ላይ የተመሰረተው ምን በሚል አልወለደም አልተወለደም በምትል መፈክር ብቻ ከድር እንኳን አንድ ነገር ግን ሁሉ ነገር አሁን ያንተ ጥያቄ ምንም ነገር መረጃ እንትን የለውም መሰረት የለውም። ያንተ ጥያቄ እሺ መልስ ማንበዛበዝ ነው እንጂ ያዝከው ማለት ነው። አንተ መጽሐፍ ቅዱስን እንዳነበብከው አስተምሮቱን እንዳነበብከው ልክ የአይንስታይንን ጭንቅላት አድርገህ ብዙ ለምን ታወራለህ? አይንስታይን ብዙ ያወራም ነበር ታውቃለህ። አይደል? አንብበሃል ባዮግራፊውን? ብዙ ወሬኛ አልነበረም። ቴሪ ኦፍ ሪሌቲቪቲን እንኳን ለማስረዳት የተጠቀመባትን አይደለም በግዕዝኛ እንደምትጸልይ እንኳን ማለት ነው። አንተ ቁርአንን እንዴት ነው በግዕዝኛ እንደምትጸልዩ አለ። በአረብኛ ብቻ ካልጸለይ ካላህ እንደማይሰማ አታውቅም እንዴ? እኔ በአማርኛ መጸለይ ይችላል፣ ችግር የለብንም። እኛ 72 ቋንቋ ተፈራቸው እሱ ይሰማኛል። ፈጣሪ በምንም ጸልይ አሁን ትመልሳለህ? ቁርአን ተፈጣሪ ነው ታለቅሳለህ ወይንስ ጥያቄ ትመልሳለህ? ስለ ቁርአን ማስረዳት አይደለም አልጠየቅኩም። የማን ነው ቃል ብዬ አልጠየቅኩም።
የኔ ደግሞ አይደለም ማይጠየቅኩህ ሰውዬ ተረጋጋ። ኩላ ያልጠየቅኩህን አትመልስ። የማን ቃል ነው ብዬ አልጠየቅኩህም። ጠይቄያለሁ አልጠየቅኩም። አንተ ጥያቄ መሰረት የለውም። መሰረት ቢስ የሆነ ጥያቄ ነው እየጠየቅ ያለው። ታሰሩን። ኤኒዌይስ ጭንቅላት ያላችሁ ግቡ። ከአራተኛ ክፍል ያለፋችሁ ከአራተኛ ክፍል ከአራተኛ ክፍል ያለፋችሁ ግቡ እባካችሁ። ኡስታዞቻችሁ ከስድስተኛ ክፍል ያቆሙ ናቸው። እናንተ ግን ከአራተኛ ክፍል ከፍ ያላችሁ ግቡ። ሉክ ምንድነው ልጁ የነበረው ደጋግሞ የአላህ ቃል ፍጡር ነው ወይስ ፍጡር አይደለም ብሎ መጠየቅ መሰረት የሌለው ጥያቄ ነው፣ መሰረተ ቢስ ነው ብሎ እየተናገረ ነው። እናመሰግናለን። እኛ እንደዚህ እንድትሉ ነው የምንፈልገው። በነገራችን ላይ ቁርአን ውስጥ የመሐመድ ቤት ሳትጠሩ እንዳትገቡ፣ ከተጠራችሁና ከገባችሁ በኋላ ደግሞ ወዲያው ተመገቡና ውጡ የሚል ቃል አለ። ይሄ በጣም ለእስልምና መሰረት ነው። ቁርአን የአላህ ቃል ፍጡር ነው ወይስ ፍጡር አይደለም የሚለው ግን መሰረት ጥያቄ አይደለም፣ አያስፈልግም። እናመሰግናለን ሙስሊሞች። አንድ አንተ ጥያቄ ግልጽ አይደለልኝ ነገር ልጠይቅ። ግልጽ አይደለም። ቀጥል። አሁን አንተ ቃሉን ወይ ሚሴጁን ነው ወይስ ስፔሊንጉን ነው ፈጣሪ ነው ፍጡር ነው ብለህ የምታወራው? እኔ እኮ ጥያቄው ራሱ ብዙ እየሰማው ነው። እስቲ ግልጽ አድርግልኝ። መልካም። ሁለቱንም ብጠይቅ ሁለቱም በአስተምሮቶቻችሁ ውስጥ ስላሉ፣ ምክንያቱም ፍጡር ነው ወይንም ደግሞ ፍጡር አይደለም ብለህ ስትል ምኑን ነው አንተ? አንተ ሚሴጁን ነው ወይስ ስፔሊንጉን ነው ወይስ ቋንቋውን ነው? ፍጡር ነው ፈጣሪ ብለህ እየጠየቀኝ ያለው ምኑን ነው? ሁለቱንም እንዴ? ግልጽ እኮ ነው። ስፔሊንጉ ፍጡር ነው። ምንም ሳልንገራገር እነግርሃለሁ። አረብኛ ቋንቋ ቁርአን ሳይወርድም ነበረ፣ አሁንም አለ፣ ወደፊትም ይቀጥላል። ሚሴጁ ግን ፍጡር ነው ማለት አይቻልም። የአላህ ቃል ነው። ስለዚህ ለምሳሌ ምሳሌ ላንሳለ ተቀርፈለ አይ ስለዚህ ይሄ ሪሳይት የምታደርገው ምቀራው ድምጸቱ እንትኑ ሪሳይቴሽን ፍጡር ነው። እንደገና ደግሞ አረብኛው የሚያጽፉም ፍጡር ነው አይደለ? ስፔሊንጉ እንዳለ ብጠይቀኝ ስፔሊንጉ አሁን ለምሳሌ አሊፍ ባታ ሳጂም ብለን አይደለም እንቀራው ምንማረው ያ ቁርአኑ ማለት ነው። ስፔሊንጉ ያንዳንዱ ስፔሊንግ አረብኛ ቁርአን ሳይወርድ በፊት የነበረ ስፔሊንግ ነው። ወጣለ ይሄ ማለት ምንድነው? ፍጡር ነው ባባስ። ነገር ግን ሚሴጅ ፎር ኤግዛምፕል ለምሳሌ ምሳሌ ለሰደለ ደብዳቤ አብይ ብጽፍ ሰክሬተሩን ነው ምጽፈው አይደለ? የሆነ ቦታ ቢጽፍ ማለት ነው። ሰክሬተሩ ጽፍና ደብዳቤ ይላካል። ያ ደብዳቤ ትእዛዙ ትርጉሙ ያብይ ነው። ነገር ግን ስፔሊንጉ የሰክሬተር ወይ በኮምፒውተር የተጻፈ ወይ በእጅ የተጻፈ ነው። ታራለ ሚሴጁ ግን ያብይ ነው ማለት ነው። ትቀበላለህ። እንዲህ ነው ማምነው። በቃ እኔ አሁን የራሴ ፐርሰን ልንገር አይደለ? በዚህ መልኩ ነው ማምነው። የተጻፈው ነገር ደግሞ በግልጽ ይሄ አረብኛ ቋንቋ ከኔ የወረደ ነው ብሎ አላህ እስከነገረኝ ድረስ አምነዋለሁ፣ እቀበላለሁ። ግን ጥቅሙ ምንድነው? አሁን እዚህ ላይ ፋይል ልጠይቅ፣ ጥቅሙ ምንድነው? ይሄ ላይ ማውራት ካደር አረብኛ ከኔ የወረደ ነው እያለ ፍጡር ነው እንዴት አልከው? ካዳ አረብኛ ስፔሊንጉ አይደለም በአረብኛ ቋንቋ መርጦልን አላህ ቁርአንን እንደወረደልን እየነገረን ነው። ተስማምቻለሁ። እኔ እንደ ከድር አስተምሮ መሰረት ይሄ ለፍዙ አረብኛው ምኑ ፍጡር ነው። መልእክቱ ብቻ ነው ፍጡር ያልሆነ። መልእክቱ ያለ ቋንቋ ይኖራል። ግን ወንድማችን ከድር ክርስቲያን አዘጋጅልኝ፣ የአምበሊን አዘጋጅልኝ። ቀጥታ ከድር የሚመጣው ቀጥል። ከድር አንድ መረጃ እንሰጣቸዋለን። ከድር ቀጥል። ሚት አታርግ። ቀጥል። ምን አልከኝ? ቀጥል ማለት እኔ አሁን በቃ ቁርአኑ የወረደበት ቁርአን አሁን ቤት ውስጥ እኮ አንተ አሁን ፈጣሪ ነው ካልክ ቁርአን ፊት ለፊት አድርገህ ለቁርአኑ ልሰግድ ነው ብትል አይደለ? ነገር ግን እዛ ውስጥ ያለው ሚሴጅ
እዛ ውስጥ ያለው ትእዛዝም ሆነ የምትከለከለው ነገር የአላህ ቃል ነው፣ የአላህ ንግግር ነው። ስለዚህ እነኚህ ንግግሮ እንትኖቹ እነኛ ለምሳሌ አሊፍ ላም ምናምን የሚሉት ፍጡር ናቸው፣ መልእክቱ ብቻ ነው ፍጡር ያልሆነ የሚል ከድር አስቀምጦልናል። ይሄ ኢማም እንትኖች ያንተ የተመሰረትክበት ሐንበሊ ምን ይላል? ክርስቲያን መክፈት ትችላለህ? ጋጆ ከፍትለታለሁ ምን ይላል የሚለውን እናያለን። ቀጥታ ሙስሊም አይደለህም ከእንደዚህ አይነት ሰዎች እራቁ፣ ከነሱ ጋርም ህብረት እንዳታደርጉ፣ እነኚህ ሰዎች ሊወገዱ የሚገባቸው ናቸው ብለው የሚያስቀምጡልህ ሙስሊም አይደለህም። ፔሬድ። ቅድም በሰማነው ቪዲዮ ምንድነው የሚለው? ቅድም በሰማችሁት ቪዲዮም ላይ ምንድነው የሚለው? ያኛው ሀባሹ ምላሽ ሲሰጥ አረብኛውና ይሄ ሪሳይት የሚደረገው ፊደላቱ መክሉቅ ነው ፍጡር ነው ሲል ሙስሊም አይደለም። እንደዚህ ብሎ ማመን ብቻ አይደለም መናገር በራሱ ሰማይ ምድርን የሚያንቀጠቅጥ ከባድ አደገኛ መጥፎ ንግግር ነው ማለት በጣም አደገኛ ንግግር ነው ብሎ ምላሽ ሰጠው ማለት ነው። ወንድማችን መጣና ግን የአረብኛ ድሮም ያለ አይደል እንዴ? ስለዚህ እዛ ቁርአኑ የተጻፈበት ቁርአኑ የያዘው ቋንቋ ፍጡር ነው አለ። ፍጡር ነው። ስለዚህ ምንድነው እሱ ቀጥታ ከሐንበሊ ጋር የሚጋጭ ማለት ነው። የሚጋጭ አስተምሮ ኦራይት ከመጽሐፍ ላይ ብከፍቶ አይሻል ነበር? እሺ ቀጥል። ኦኬ ይሄን ልክፈትላቸውና ላምብላቸው። ምን ይላል? whoever said the Quran is in my words or my words are in the Quran or the Quran is in my recitation or my recitation is in the Quran whether it is come first or last it is one of the same። ምንድነው እነዚህ ሪሳይቴሽኑን ከአፉ የሚወጣውን ቁርአን ፍጡር ነው የሚል ልክ ቁርአን ፍጡር እንደማለት ነው ይልና ይናገራል። ሶ አህመድ ቢን ሳይድ አልዳሪሚ ደግሞ ምን ይላል? whoever claims that his speech with the Quran is created is unbeliever። ያ ከአፉ የሚወጣው ቃል ፍጡር ነው የሚል ካፊር ነው፣ ሙስሊም አይደለም። ከድር ምንድነው? ከድር በዚህ ምንድነው እያለና ያለው? ይሄ አማኝ አይደለም። እኔ ቁርአንም ቀራ ካፌ የሚወጣው ድምፁ ምኑ ፍጡር ነው ብትል ካፊር ነህ። ምክንያቱም ሱራ 9:6ን መሰረት አድርገው ምንድነው የሚሉት? ፍጡር አይደለም። እኔ ታዲያ ካፌ የሚወጣውን አልኩ እንዴ? ስፔሊንጉን እያልኩ አይደል? አሊፍ ብዬ የቀራሁት ስቀራ እያንዳንዷ ስፔሊንጉ አሊፍ ላም አሊፍ አሁንም ቢሆን ነገም ቢሆን እነግርሃለሁ። አሊፍ ላም ሚም ማለት የአላህ ቃል ነው። ይሄ አሊፍ ላም ሚም አትንጫጫ። ቆይ አሊፍ ላም ቁርአን ላይ ያለ ክፍል ነው። ይሄ ፍጡር አይደለም። ቴንክ ዩ ፍጡር አይደለም። ቴንክ ዩ እኔ ስፔሊንጉን ነው እያልኩ ያለው። ጡፈይ አጣጣምኝ ማለት እኔ አላህን እፈራለሁ። ቆይ ስፔሊንግ ነበር እና አሊፍ ላም ሚም ስትል የነበረው ምኑን ነው ታዲያ? ይሄ ጭራሽ ይሄ አሊፍ ላም ሚም ወዴት እንደምትሄድ አውቃለሁ። ይሄ ትርጉሙን አላህ ብቻ ነው የሚያውቀው፣ ማንም አያውቅም። እንኳን ገብቷል አይደል? አሊፍ ላም ሚም ጋር ለምን ሄድ? ለምን ሄድ? ከዛ ማንም ማያውቀውና ካደ ለምን ልታብራራው ትሞክራለህ? ለምን አሊፍ ላም ሚሙ ጋር ሄድክ ነው? እኔ አሁን አሊፍ ባታሳ ጂም አለ አይደል? መጀመሪያ የሚቀራው ቁርአን አይደል እንዴ? አሊፍ ላም ሚም ቁርአን ነው አይደለ? ታው አላህ ለምን መርጦ ይሄን ቃል እንዳወራ አላህ ነው የሚያውቀው። ቃሉን ነው እኔ አንተ አሁን ወዴት ነው ሌላ ቦታ እየወሰድከኝ? ከድር ማይታወቅ ቃል ይሄ ወደ 27 ጊዜ ከ27 በላይ መሰለኝ ወደ 27 ምናምን ጊዜ ላይ ይሄ ቃል ተጠቅሷል አይደል? እንደዚህ አይነት ትርጉም አልባ እንትኖች። ስለዚህ አላህ ብቻ ነው የሚያውቀው ያልካቸው እነዚህ ትርጉም አልባ ነገሮቹ ፍጡር አይደሉም አይደለ? ነገር ግን አሊፍ ላም ሚም ዳን እያልክ ትቀራለህ። ይሄ አልባ አይደለም ባያዳም። እሺ ትርጉሙ ምንድነው? ትርጉማቸው ምንድነው? አላህ ብቻ የሚያውቀው አይደለም። አላህ ብቻ የሚያውቀው አይደለም። ትርጉም አልባ አይደለም። አላህ ነው የሚያውቀው ካልን እኛ ደካሞች ነን፣ አናቅም፣ አይገባንም ማለት ነው። ማወቅም ራሱ አይገባንም እና ለኔ ለሙላ ብናቅ ቆይ 27 በላይ ወደ 27 ጊዜ ምናምን አሊፍ ላም ሚም ምናምን የሚሉ ኮተት የሆኑ ጽሁፎች ለምን ነው የምቀራው? ምን ይጠቅመኛል? ትርጉሙ ማለት ከሆነ እንደዚህ አይባልም። ስሜት ውስጥ ሰው ምን ይጠቅመኝ? እሺ ያውቀዋል። አትሳደብ።
ትርጉሙ ምንድነው? እሺ አትሳደብ፣ የሰው እምነት አክብር። ነው ትርጉሙ ምንድነው? ትርጉሙ ምንድነው? ረጋ ብለህ ነበር ደግሞ እየነካካ ነው። አሁን እስቲ እንትን በል ዋጣበት። ትርጉሙ ምንድነው? ትርጉሙ ምንድነው? ትርጉሙ አላህ ነው የሚያውቀው። እኔ ማወቅ አይገባኝም። ማወቅ የሚገባኝ ብዙ ቁርአን ውስጥ አለ። ቴንኪው። ስለዚህ ማወቅ የሚገባ የነብዩ ቤት እንዳገባ ካልተጠራ በስተቀር ከተጠራህም ተበላህ ወዲያ ከቤቱ ተበተን ወዲያውኑ ለወግ የምትጫወት ሆነህ እንዳትቀመጥ የሚለውን ነው ማወቅ የሚጠበቅብህ። ትርጉም አልባ የሆነ ነገር ከ27 ጊዜ በላይ ቁርአን ውስጥ ተደጋግሞ መጥቶ ትርጉም የለውም ማለት አላህ ነው የሚያውቀው ትርጉሙን። አላህ ከሆነ የሚያውቀው እዛው እሱ ራሱ አላህ የያዘዋ ቲፒው ነው ለሱ። ለኔ ለምን ይነግረኛል ማላውቀውን ነገር መጥቶ ሰንበዲ አሁን ነው ልክ እኮ ነው። ኖርዘርን ማላውቀውን ነገር ለምን ይነግረኛል? ትርጉም ከሌለው ትርጉም አልባ ከሆነ ለኔ ትርጉሙን እሱ የሚያውቀው ከሆነ መጥቼ ነው ያንተ ጋር ብልህ መጣውና ቆይ አዳምጥ በማለት አልኩህ። ትርጉሙን ታውቀዋለህ? አታውቅም። እፎይ መጣና በማለት አለኝ። ምንድነው በማለት ስትባል አትሳሳታ። አንተ ለምን ዝም ብለህ አዳምጥ። ለልጅህም በማለት እያልክ ታስተምረዋለህ። ምንድነው በማለት ስትባል ትርጉሙን እፎይ ብቻ የሚያውቀው ትለዋለህ። ልጅህም ደግሞ ያችን ነገር በማለት ይሸመድዳል። በማለት ምንድነው እሱ ስትባል አባቴ ነግረውኝ ነው እፎይ ብቻ ነው የሚያውቀው። እሱም ደግሞ ለልጁ ይነግራል በማለት ይላል። ያም በማለት ትርጉሙ ምንድነው? እፎይ ብቻ ነው የሚያውቀው። ይሄንን ሲሸመድድ መኖር ምንድነው ትርጉሙ ካዳ? ይሄም ደግሞ ይሄን የሸመደድከው ፍጡር አይደለም። ድምጽህ ራሱ ፍጡር አይደለም። እንትኑ አረብኛው ቋንቋው ቆይ እኛ ማወቅ የሚገባንና ማወቅ የማይገባን ብሎ ከፍሎ እንዲረዳ ማን ያደረገው? ይሄንን እኛ ማወቅ ይገባናል፣ ይሄንን እኛ ማወቅ አይገባንም እንዲል ያደረገው ማን ነው? ሲቀጥል ቁርአን ላይ እኛ ታውቁት ዘንድ አረብኛ ቋንቋ አደረግነው ይላል። ስለዚህ ግልጽ ተደርጎ የወረደው ቋንቋ እንድታውቀው ነው እንጂ ይሄን አታውቀውም ይሄን ታውቀዋለህ ብሎ ቁርአን ላይ ሲጀመር ለዛ አልተቀመጠም። ስለዚህ ይሄን ማወቅ ይገባኛል ይሄን ማወቅ አይገባኝም እንድትል ምንድነው ያደረገ? ደግሞም ይሄንኛው ነው የሚታወቀው፣ ይሄንን አላህ ነው የሚያውቀው። እንዲህ ማን አደረገው? ሱራ 6 114 ላይ እስከ 115፣ ሱራ 12 111 ላይ፣ ሱራ 16 89 ላይ ቁርአን ግልጽና የተብራራ ነው ይላል። ግልጽና የተብራራ ነገሮቹ ሁሉ የሚያብራራ ነው ይላል። ያ ግልጽና የተብራራ ከሆነ እስቲ አንድ ጥቅስ እንደውም ቻሌንጅ ላድርጋችሁ። እስቲ ቁርአን የአላህ ቃል ነው እሱም ፍጡር አይደለም የሚል አንድ ጥቅስ ብቻ ስጡኝ። አንድ ጥቅስ ብቻ። ቁርአን የአላህ ቃል ነው ፍጡር አይደለም የሚል አንድ ጥቅስ ብቻ ስጡኝ እስቲ። ቃል በቃል ቁርአን የአላህ ቃል ነው የተባለ እንኳን የለም፣ እንኳን ፍጡር አይደለም ሊባል። ቃል በቃል ውዶቼ የአላህ ቃል የተባለው ማን እንደሆነ ታውቃላችሁ? ገስ ቃል በቃል የአላህ ቃል የተባለው ማን ነው? ኢሳ ብቻ ነው። የአላህ ቃሉ የተባለው ኢሳ ብቻ ነው። የአላህ ቃል ደግሞ ፍጡር አይደለም ብለው ያምናሉ። አንድ ቦታ አይደለም ብዙ ሐዲስ ላይ ከቁርአን ጋር ተጨምሮ የአላህ ቃሉ ተብሎ የተጠቀሰው ኢሳ ብቻ ነው። ኢሳ ብቻ ነው። አንድ ጥቅስ ብቻ ፈልጋለሁ። አንድ ጥቅስ ብቻ ኖርዘር ዋን ተፈጥላለህ። ቆይ አንድ ጥቅስ ብቻ ይኸውልህ፣ ንጽጽር አቆማለሁ። አንድ ጥቅስ ብቻ ያላህ ቃል ከኢሳ ውጪ ያላህ ቃልና መንፈሱ ተብሎ የተጠራ አንድ ነብይ ብቻ፣ አንድ ጥቅስ ብቻ አንተ አንድ ጥቅስ ያላህ ቃልና መንፈስ ተብሎ የተጠራ ከኢሳ ውጪ አንድ ነብይ ብቻ ጥቀስ። ሰውም ከሆነ ዝንጀሮም ይሁን ያላህ ቃልና መንፈስ ነው ተብሎ የተጠራ አንድ ብቻ አንተ። አንድ ምን ነብይ ነው የሌላ ነገር ጥቅስ እንደዛ ተብሎ የተጠራ የአላህ ቃል ነው የሚል ጥቅስ ሌላ ነገር ኢሳ ያልሆነ ያላህ ቃልና መንፈስ ተብሎ የተጠራ ከኢሳ ውጪ መንፈስና ተጨምሮበት ቃል አልክ እኮ አንድ ጥቀስ። አንድ ቃል ነው የሚል ያላህ ቃል ነው የሚል ያላህ ቃል ተብሎ የተጠራ እሺ፣ ላቅልልልህ አንተ እንዳልከው ልቅረበልህና አዳም ላቅልልልህ ችግር የለውም። ያላህ ቃል ተብሎ ከኢሳ ውጪ
ፍጡር የተጠራ አንድ ብቻ አንጣልኝ። ቁርአኑ የአላህ ቃል ነው የሚል የለም አልክ እኮ ለራስህ። ቁርአን የአላህ ቃል ነው የሚል ቁርአን ውስጥ የለም ብለሃል እኮ። ወይ ቀጥል። ቁርአን የአላህ ቃል ነው፣ ቁርአን የአላህ ቃል ነው አይልም። ቀጥል። ለዛ ነው ያልኩት። እሺ እስከዛ ቆይ ረጋ በልና ላምጣልህ። እሺ አንድ አመት ታገሳለሁ፣ አንድ ቀን አይደለም። ልወጣጠርብሽ ትንሽ ኖርማል ኖርዛም ቆይ ከዚህ ወጣብኝ ቁርአን ውስጥ እንዴት እንደረታየሽ። አረ በእናታችሁ እናንተ ጸሎት አድርጉልኝ። ቦርጭ መጥቶብኛል፣ በኢየሱስ ስም ቦርጭ መጣብኝ። ልነፋፋ ትንሽ ኖርዛ ነው። መቼም አታመጣም። ከኢሳ ውጪ ያላ ቃሉና መንፈሱ ተብሎ የተጠራ አንድ አታመጣም። ፍጡር የምትለው ቃል ያላ ተብሎ ተዛ ፍጡር የተባለ ኔቨር። እንዴት ነው ብናፋፋ? እስቲ ያብርብኛል። አንተ የሆነ ብብቴ ላይ እንትን ወጥቶ እንደዚህ የምወጣጠር ነው መስራ ክትባት እዚህ ጋር እና እዚህ ጋር ከትበው እንደዚህ እንዳለ አድርገውኛል። እንዳትፈነዳ ይቅርብህ። እስከዛ ኖርዘርን እስኪያመጣ ቢያንስ እሱን አድምጣ። ድሮ እንደዚህ ነበር የሚሄደው እና እንዲህ ነበር የሚሄደው ምናምን ነገር እነፋፋ ነበር። ስፖርት ሰራ ነበር። ትንሽ ወንጂዎች አላችሁ? የወንጂ ልጅ እኮ ነኝ አባቴ። እንዲህ እያልን ነበር የምንሄደው። ስፖርት እንሰራለን እኛ ጋር። ወንጂ ሸዋን ታውቃታለህ? እና ሸንኮራ አገዳ እንበላለን። ሸንኮራ አገዳ ናፍቆኛል አንተ እና እንዲህ ትነፋፋለህ ምናምን ነገር። ኤኒዌይስ ለማንኛውም ግን ፎይ እንደዚህ እየሆነ ያለው አሁን ኖርዘርን የጠየቀው ጥያቄ ጭራሽ ማምጣት ስለማይችል መሆኑን ልነግራችሁ እወዳለሁ። ያ ሚስማር ሰፈር አይደለውም፣ ተመስማር ሰፈር ከፍ ብለን ያ ትዝታ ትላለህ። የምወጣጠርበት ነበር። ኤኒዌይስ እና ለምንድን ነው እንዲህ የምትሄደው ይሉኛል። እንዲህ ብዬ ነበር የሚሄደው። ኧረ ጥያቄ ኖርዘርንን እየጠበቅን ነው። ቆይ እሱ ሊቆይ አንተ መዶኪውስ ብዘምር ሳብ እናንተ እንትና ክርስቲያን ቀጥላለያ ምን ልዘምር እችላለሁ? ሴጣን አፌ ይኸው ድምጼ ተሳስቶ ዘመር ሊለኝ ይችላል። ቀጥል። እናንተ ግን የቦርጭ ማለት በነገራችን ላይ ኢቨን እነዚህ በእስልምና መሰረት የሚባሉት ነገሮች ሁላ ቁርአን ላይ እንደሌሉ ይሄ አንዱ ማሳያ ነው። የተገዳደሉበት ሰለፎቻቸው የተገዳደሉበት የተጣሉበት በጣም ኃይለኛ ጸብ ውስጥ የገቡበት ቁርአን ፍጡር ነው ፍጡር አይደለም የሚል ቁርአን ውስጥ የለም። መሐመድ አልተናገረውም። ሐዲስ ላይ መሐመድ ቁርአን ፍጡር አይደለም ብሎ አልተናገረም። መሐመድ ራሱ ማለት ነው በአፉ። ቁርአን ላይ ጅብሪል አልተናገረም፣ መሐመድ አልተናገረም፣ አላህ አልተናገረም ቁርአን ፍጡር አይደለም ብሎ። ስለዚህ እስልምና ምንድነው መሰረቱ ምንድነው? ከመሐመድ በኋላ ከ400 እና ከ500 ዓመት በኋላ የፈጠሩት የራሳቸው ውሳኔ ነበር ማለት ነው የተጨራረሱበት። ስለዚህ ማምጣት ይቻላል አይቻልም? ማስረጃ ወፍ የለም። ኖርዘርን ሰማይ ወጥተህ ምድር ብትፈርጥ አታመጣም። ኤኒሃው ምንድነው በጣም የሚገርመው እኮ ምን እንደሆነ ታውቃለህ? ቦልድሊ የተጨራረሱበት ቁርአን ያላ ቃል ነው ፍጡር አይደለም ብለው ነው። ቁርአን ያላ ቃል ነው ፍጡር አይደለም ብለው ነው። ግን አንድ ጥቅስ አለመኖሩስ? ቁርአን ያላ ቃል ነው ፍጡር አይደለም የሚል አንድ ጥቅስ የለም። ኢሳ ያላ ቃል ነው የሚል ግን ብዙ ማስረጃ አለ። እሱን ረስተውታል። ገባ? እሱን ረስተውታል። እሱን ቢያስቡማ ኤግዛክትሊ ወደ ቁርአናቸውም ፍጡር ነበር ወደሚለው ነበር የሚመጡት። እና ያው ምንድነው በአህባሾች እና በዋሃቢያዎች መካከል ያለው ይሄም በጣም ትልቁ ልዩነት፣ ሁለተኛው የሚባለው ደግሞ ይሄ ነው። ሁለተኛው ትልቁ ልዩነታቸው ማለት ነው። አንደኛው ቁርአን መህሉቅ ነው ይላል፣ አንደኛው ቁርአን መህሉቅ አይደለም። ከዛ በኋላ አንተ ካፊር ይባባላሉ ማለት ነው። ስለዚህ በፊትም ጀምሮ እስካሁን ይሄ ጉዳይ ምንድነው በሙስሊሞች ዘንድ በጣም አከራካሪ የሆነ ቶፒክ ነው ማለት ነው።
ዋሃብያዎቹ አቋማቸው ምንድነው? አረብኛው ሳይቀር ካፋችን የሚወጣው ድምጸቱ ሳይቀር እሱ ፍጡር አይደለም ብለው ያምናሉ። ስለዚህ እንደዛ ከሆነ ደግሞ የአላህ ቃል የሚባለው ቁርአን በአረብኛ የተናገረ ከሆነ አላህ የተናገረበት ቋንቋ ምንድነው? አረብኛ ነው ማለት ነው። ስለዚህ አረብኛ ምን ሊሆን ነው? ከዘላለም የነበረ ቋንቋ ሊሆን ነው ማለት ነው። ስለዚህ የቅድሙ ልጅ እንደተናገረው ቁርአን ውስጥ አንድ ቃል ካለ ለምሳሌ ውሻ የሚል ቃል ካለ ያ ቃል ፍጡር አይደለም። ኖርዘርን ይዘመጣ ነው። ሶስት መረጃ ነው የምትፈልጉት? አንድ በቂ ነው። ያለ ኢሳ ሌላ ነገር ቃል የለም ቁርአን ውስጥ። ያ አላህ ቃል ተብሎ የተጠራ ክፈተው። አው ተባ ሚስታር ጋር ሰማ አው ፓርቲውን እነግርሃለሁ። ክርስቲያን ያውጣ ወይ አንተ ለራስህ ነው። አሚው ስትሆን እኮ እኛ አይሰማንም። ለአንተ ነው እኮ ለራስህ ነው የምታወራው። ንገረን። እሺ ክርስቲያን ይክፈት 615 ላይ ኦኬ። ክርስቲያን ሳትፈራ ሳትጨው አይ ነብይ ተናገረው። ነብይ ነው። ሄራ ዋሻ ውስጥ ተጨምቆ ሮጦ ሲመጣ ፈርቻለሁ ሸፍኝኝ ምን ላይ ነው? ሳይል ቡኻሪ ሐዲስ ነምበር 3 ላይ ቡኻሪ 6982 ላይ ሳይ ሙስሊም 160 ላይ ፈርቻለሁ ከተረጋጉ ክርስቲያን ይከፍትላችሁ ነው። ቀጥል። I can't ጀምረው ከ14 ጀምረው ከመቶ 14 አድርገው እንደው እሺ። አሁን ደግሞ በደንብ ሳቅ ላረግልህ ነው። ጅል በራሱ ይስቃል አሉ። ጅል በራሱ ይስቃል ይላል ያገሬ ሰው። ቀጥል። ጅል አንተ ነህ እባክህ፣ ምንም አታውቅ ክርስቲያን። እርሱ መጽሐፉን የተብራራ ሆኖ ወደ እናንተ ቢሊየን ህዝብ ሃይማኖት ዝም ብለህ ትፈራለህ። አዳም ኖርዛል እኔ እኮ ደስተኛ ድክም የምትለው ነገር አንዳንዴ የሆነ ነገር አምጥተህ እርሱ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላ ሌላ ዳኛ እፈልጋለሁን በላቸው። እነዚያም መጽሐፉን የሰጠናቸው እርሱ ከጌታ ዘንድ በእውነት የተወረደ መጽሐፍ ምንድን ነው? አዳምጥ ቆይ ማሚ ያሰገ ጅል በራሱ ይስቃል። ለተቆጣ ካፌ ቡና አምጣ። አዳምጥ እኔ እኮ ቁርአን ጅል ምን እንደሚስቅ አስቡ። ለሙሐመድ መጽሐፍ ነው እንደተሰጠው መጽሐፍ ነው ለሙሐመድ መጽሐፍ ነው የተሰጠው። መጽሐፍ ተጽፎ ተሰጥቷል። አትፍራ። መጽሐፍ ተጽፎ ተሰጥቷል። አንብበው። እንደ ጅል ስቀሃል አይደለ? መጽሐፍ ተጽፎ ነው የተሰጠው ለሙሐመድ። መጽሐፍ ተሰጥቷል ለሙሐመድ። ለምን ሳክን ቃል ገብተታል ተሰጥቷል። እሺ ሚታርክ እንዳነብ ከፈለክ ሚታርክ አያ እንደዚህ ስትጠየቅ ትጨመቃለህ። እነዚያ መጽሐፉን የሰጠናቸው እርሱ ከጌታ ዘንድ በእውነት የተወረደ መሆኑን ያውቃሉ። ከተጠራጣሪዎቹም አትሁኑ። ቀጥል። የጌታ ቃላት እውነተኛና ትክክለኛ ስትሆን ተፈጸመች። ለቃሊቱ ለዋጭ የላትም። እርሱ ሰሚው አዋቂው ነው። ጌታ ማን ነው? ቃል ማን ነው? ጌታ ማን ነው? አዳምጥ። እሺ አዳምጥ። የጌታ ቃል ምንድነው? መጣው ሁሌ አንድ መረጃ ትላለህ፣ ከአንድ በላይ አምጣልህ፣ ሌላ እመጣለሁ። ምንም ሌላ ቦታ አትሄድም። ቆይ የትም ብትሄድም በምትሄድበት ቀብራለሁ ተከትዬ። እኔ የጠየኩት ምንድነው? እሱ ቅድም ሎክ ኢሳ ያላህ ቃሉና መንፈሱ ነው አይደለ? መንፈሱን ታውቁልህ። እሱን ታውቁልህ። ስለዚህ ምን ብዬ ወደ ሁለተኛ ጥያቄ ወደ ምን መጣን? ከኢሳ ውጪ ያላህ ቃል የተባለ ፍጡር አንድም የለም።
ነቢያት አልኩት። ሌላ ሲለኝ አንድም ፍጡር የለም። አንተ እንዴት ነው የምትረዳው? ከላይ አስጀመርኩኝ እኮ መጽሐፍ አለ እኮ። ለምን ትስቃለህ? ለምን ትስቃለህ? እኔ እኮ መሐመድን እኮ ያለው ነው የፈራው። የጨመቀኝ አካል እኮ የለም። እኔ እኮ የምጨምቅ ነኝ እንጂ የምጨምቅ አይደለሁ። መሐመድ ተጨምቆ እኮ ነው የፈራው። እኔም ማን ጨመቀኝ? እያየኸኝ እኮ ነው ዘና ብዬ ቁጭ ብዬ። መሐመድ በፈራም እኮ የሰው ልጅ እኮ ነው። እኔ ዝንጀሮ ልጅ ነው መሽወጣኝ። ነገር ግን የሰው ልጅም ቢሆን እኔም የሰው ልጅ ነኝ። የምንፈራ ግን አለውም ጨማቂ ነኝ። ተረጋጋና አዳም። ስለዚህ ምን አለ? የጌታ ቃላት እውነተኛ ትክክለኛ ስትሆን ተፈጸመች። የጌታ ቃላት ምን እውነተኛና ትክክል ነች። ሰዋት ይሄ የጌታ ቃል ነው ተብሎ አልተነገረም። እኔ የጠየቅኩት ምንድነው? እሱ ኢሳ ምንድነው? የአላህ ቃሉ ነው። ኢሳ ምንድነው? የአላህ ቃሉ ነው ተብሎ የተነገረለት። ኢሳ ማን ነው ሲባል የአላህ ቃሉ ነው። ይሄንኛው ግን ምንድነው የሚለው? የአላህ ቃል ተፈጸመች ተባለ። ሶዋት እኔ ጠየቅኩት ምንድነው? እሱ ከአንድም በላይ እኔ ጠየቅኩ። ቃላት አይደለም። ቆይ አዳም፣ ቃላት መሆኑና ቃል መሆኑ አይደለም የኔ ፖይንት። የጠየቅከውን አምጥቶላል። አምጥቼለታለሁ። ወላሂ አምጥቶላል። እምቢ እሺ አመጣሁ አይደል? ይሄ ሰው አይ አይደል? ፈሪ አምጥቶላል። ልስማማለህ አምጥቶላል። ቃል ያልከው ኢሳን ሳይሆን ቃል የሚለውን አምጣ አልከው አምጥቶላል። ልስማማ። አሁንም ልስማማ። ሁለተኛ ልቅበር። ክርስቲያን ዝም አለ እኮ። ሁለተኛ ልቅበር። የጠየቁት ምንድነው? እሱ ክርስቲያን ፈሪው ዝም አለ። ለምን ዝም አለ? ፕሊስ አዳም። ሁለተኛ ልቅበርና ላሳየ። አምጥቷል ብሏል። ኤግዛክትሊ አምጥቷል። ተቀበርከው። ቆይ ሁለተኛ እንዴት እንደመቀበር ደግሞ አሁንም አዳም። ምንድነው ጥያቄ? ኢሳ የአላህ ቃሉና አዳምጥ። እዚህ ጋር የተባለው የአላህ ቃል ነው የተባለው። እኔ ደግሞ ኢሳ ደግሞ ምንድነው የተባለው? የአላህ ቃል ነው የተባለው። ይሄንኛውስ የአላህ ቃል ነው የተባለው። የአላህን ቃል አይደለም እኔ ጠየቅኩ። ቃል የተባለ ሌላ አዳምጥ። ቆይ አዳምጥ። ፎር ሴክ ኦፍ አርጉመንት አምጥተሃል ብዬ ልስማማ። እንዴት እንደመቀበር ላሳየ። አምጥተዋል ብዬ ልስማማ። ከድር ባለው መሰረት ጥያቄ ምንድነው? እኔ እንደ ኢሳ የአላህ ቃል የተባለ ፍጡር አንድ አታመጡም ነው ያልኩት። ይሄው አምጥቷል። ይሄም ቁርአን ነው ብሎኛል። እናመሰግናለን። ቁርአን ፍጡር ነው። አይገባህም? እንደ አንተ ምንም አይገባህም። እናመሰግናለን። አምጥቷል። ቁርአን ፍጡር አይገባህም? ተስማማ። ፍጡር አላልኩም። ለምን ትውስታል? የትም እንደማታመልጠኝ እኮ ስለማቅ ነው። ምን የት ሎጂክ ወርክ አንተ አምጥቷል። which is ፍጡር አይደለም ካለኝ ቆይ ፍጡር አይደለም ካለኝ ምን ይሆናል ማለት ነው? ከኢሳ አደንግጥ፣ አትሸበር። ከኢሳ ውጪ የአላህ ቃል የተባለ አንድ ፍጡር የለም ስንል ይሄው ቁርአን የአላህ ቃል ነው ፍጡር አልተባለም ካለ አይምን የአላህ ቃል ነው ካለ ቁርአን ፍጡር ነው ካለ እንስማማለን። ኢሳም ፍጡር ይሆናል። ቁርአን ፍጡር አይደለም ካለ ደግሞ ልክ እንደ ኢሳ ተብሏል ብሏልና ኢሳም ፍጡር አይደለም። የትም ልትሄድ እንደማታመልጠኝ ስለማቅ ማለት ነው። ቆይ አንተ ያልከው አትረብሽ። ቆይ አረባሽም እውነቱን ነው ተናገራለሁ። ያልከው ልትገባ አረብሽ አንተ ያልከው አትንጣጣ። ቆይ ተናደሻል። እፎይ ተናግሯል። ኖ ሎጂኩ እንዴት እንደሚሰራ ስለማቀው ማለት ነው። ይሄ ነው የሚንጣጣው። ተሰሩ አዳምጥሽ። ሎጂኩ እንዴት እንደሚሰራ ስለማቀው ነው። ከኔ የትም እንደማታመልጡ ስለማቅ ማለት ነው። ወርዛር በኔጌቲቭ ብትሄድ በፖዚቲቭ ብትሄድ አስልቼ የምንቀሳቀስ ሰው ነኝ። ወርጩ ተነፈሰ እንደ ምን ነው ፈርተሽ? አይ ግን እፎይ አንድ ጥያቄ። አይ መሐመድ ቆይ ወርዛር አቤት። አታካታድርግ አትሳቅ። ስለዚህ ወደፊት ሎጂክ ስታመጣ በደንብ ለማዳመጥ ሞክር። መንፈስና ቃሉን ስልን መንፈሷን ስጥልልህ ምን እንደጠየቁ ማስታወስ ነበረብህ። ከኢሳ ውጪ የአላህ ቃል የተባለ አንድ ፍጡር አንጣ ስልህ አላህ አመጣለሁ አልከኝ። ነቢያት ስልህ ነቢያት ነው ሌላ ነገር ስትለኝ እሺ ሌላ አንድ ፍጡር ይሆናል ስልህ ይሄን ዘመጣ።
ይሄ የተነገረው ለቁርአን ነው ለቁርአን አይደለም? መጀመሪያ ምን አልክ? ለቁርአን ነው ለቁርአን አይደለም? ሲጀመር ቆይ ስማ፣ ለቁርአን ነው ለቁርአን አይደለም? ከቁርአን በፊት የነበሩት መጽሐፎች ይገባሃል? ስለዚህ ከቁርአን በፊት የነበሩትም መጽሐፍቶች ያላ ቃል ናቸው ማለት ነው? አዎ። ስለዚህ እነሱም ፍጡር አይደሉም ማለት ነው ወይንስ ፍጡር ናቸው? አይደሉም። በቃ ስለዚህ ኢሳ እንደነሱ ነው። አርጊመንት ሲጀምር ምን አልክ? በመጀመሪያ ደረጃ የክፍል አንብቡት፣ ክርስቲያን አንብቡት። እንደተመቸኝ ነው የምታደርገው። አንብበው ክርስቲያን፣ አንብበው ክርስቲያን። ያ የጌታህም ቃላት እውነተኛና ትክክለኛ ስትሆን ተፈጸመች፣ ለቃላቱም ለዋጭ የለም። ለቃላቱ ለዋጭ የለም፣ እውነተኛና ትክክለኛ ስትሆን ተፈጸመች አለ እንጂ የሆነ ሰንበዲ ያላ ቃል ይባላል ብሎ አላለም። አሁን 4:171 ክፈተው ክርስቲያን፣ ልዩነቱን ላሳየ። 4:171 እናንተ የመጽሐፉ ሰዎች በሃይማኖታችሁ ወሰንን አትለፉ፣ ባላልቤ እውነትን እንጂ አትናገሩ ካለ በኋላ ልብ በሉ። የመርየም ልጅ አልመሲ ኢሳ ያላ መልእክተኛ ወደ መርየም የጣላት የሁን የምትለው በቅንፍ የገባች ነች፣ ውሰት ነይ። ወደ መርየም የጣላት ቃሉም ከእርሱ የሆነ መንፈስም ብቻ ነው። ኢሳ ምንድነው? ቃሉም መንፈስም ነው። ሐዲሱን ታስታውስ ክፈታው ክርስቲያን። አይ ቲንክ 114 ቡኻሪ ነው ሙስሊም ቼክ አድርገው እስኪ ክፈታው። 193 ላይ ማለ ይመስለኛል ቡኻሪ አቋሉ ችግር የለም። 195 እሺ ኦኬ ሞሰስ ያው እሱ ተናኩ አሎ Jesus, the word of Allah. Look, Jesus is what? The word of Allah and his spirit. እንዲህ ነው የተነገረው። ኢየሱስ አለ የአላህ ቃልና መንፈሱ ነው። እዛ ጋር ግን የተባለው ምንድነው? የአላህ ቃል ተፈጸመች ነው የሚለው። የሆነ ነገር የአላህ ቃል ነው አልተባለም። ወይ ቢሄድለት እኔን እንደሚጠቅመኝ ስላወቅኩ ነው። እነዚህ ቃል በቃል ይሄ የአላህ ቃልና መንፈስ ይባላል የተባለ ከነቢያት አንድም የለም። ኤኒዌይስ ባክ ቱ አወር ቶፒክ ፓራፍሬዝ አድርገው ክርስቲያን ለምን ቀየርኩ? አይ ቲንክ ሰዓትም እየሄደ ነው። ኖርዘርን በቃ አሁን እኮ ቁርአን ፍጡር አድርጋችሁ አንተ አልፎ ካገዘ በቃ ኖርዘርን በቃ ያመጣልን ተቀበል። ከዛ በኋላ ካፊር ሆናል። ጨርሳል። አከፈርናል እኮ በቃ ኢየሱስ እኮ ከሰምናፍጣን ክርስቲያን አትናደዳ ያንግ ፈሪ በቃ እሺ ኖርዘርን በቃ ኦኬ ያ አይ ቲንክ ሰዓትም እየሄደ ነው። ሜቢ ገስት ላይ ያሉት በአላህ ቃል ፍጡር ነው ወይስ ፍጡር አይደለም የሚለውን መቀጠል ትችላላችሁ። ዋን አለ አላህ ቁርአን የአላህ ቃል ነው። ይሰማል። መሐመድ ቀጥልሽ። ቁርአን የአላህ ቃል ነው። ኢየሱስ ኢሳ ደግሞ በቃ ሁን አለው ሆነ። አይደለም የአላህ ቃል ነው የሚለው። ሌሰን መሐመድ ሁን አለው ሚል የለም እዚህ ጋር። ሁን አለው ሳይሆን የአላህ ቃሉ ነው። ቃሉ ሂዝ የሱ ስፒሪት the word of Allah የአላህ ቃል ከለም አላህ ነው። አላህ ኢሳ ሶሪ ሁን ያለበትም አለ። ሁን ሲል ስጋውና ሁን ያለበት ስጋው ሁንም አንተም በሁን ተፈጥረሃል። ነገር ግን አንተ ያላህ ቃል አትባልም። ትባላለህ ያላህ ቃል? አዎ አንድ ማስረጃ ብቻ ከፍ ይበልና ይለጠፋውማ። አንድ ማስረጃ ብቻ ሰዎች ያላህ ቃል ተብለው እንደሚጠሩ አንድ ማስረጃ ብቻ። አንድ ነገር ልናገር ፍቀድልኝ። ማመት ተከተላለህ። አንተ ለምን ነገሮችን ትውስት ታደርጋለህ? የመለስኩ አንድ ማስረጃ ብቻ ይሄ የተጠቀሰው የተዘረዘረው ራሱ ኢሳ ከሌሎቹ የሚለይበት ሐዲስ ነው። ማታውቀው ከሆነ
ቆይ ሚት አድርገና ኖርዘርን ሳይል ቡካሪ 110 ሐዲስ ነው የተከፈተው። አንተ አይነህ አይም እንዴ ሳይል ቡካሪ 100 አንተ ከፈትከው ነው እንጂ ቁርአን ውስጥ እኮ ነው ያወራናል ነው። ኖ ቁርአን ውስጥም አለ ሐዲስም አለ። ይሄንኛውን እየነገርኩ ነው። ስፔሲፊካሊ ይሄ ሐዲስ የሚያወራው ኢሳ ከሌሎቹ ቢለይበት ምክንያት ያላ ቃልና መንፈስ እንደሆነ የሚያስቀምጥ ክፍል ነው። ችግሩ ምንድን ነው? እኛም እኮ በቃል ነው ሆን አንተም ሆን ስትባል አልጠየቅኩም። ምን እሱ ሆን ማለት ነው። ሆን ካለ ሆን ማለት ነው ቃል ነው። who cares you cares አደም በእጅ ድንጋይ ራስህ ሎክ አደምን አላ በሁለት እጆቹ አይደለም የሰራው? ሱረቱ ሰዓድ ላይ 38 75 ላይ በእጆቹ ነው ጠፍጥፎ የሰራው አይደለ? በሁን ነው ያለው ወይንስ በእጆቹ ነው የሰራው አደምን? ሁን ሲል ነው ብሎ ቁርአንስ ተናግሯል። አንተ ረባሽ ነው፣ በቃ ረባሽ ነው። ወይንም ደግሞ ቁርአንን አታውቅም። በሁለት እጆቼ የሰራሁት የሚለው ስለዚህ አላህ እየዋሸ ነው እያልከኝ ነው? አላልኩም። እሱን አንተ ጠፍጥፈ ምናምን የምትለው ነው ውሸት። ጠበሪ ነው ያለው ቮሊዩም 1 ላይ ፔጅ 261 አካባቢ ላይ 40 ዓመት ሙሉ ጭቃ ብኩቶ ጠፍጥፎ ነው የሰራው የሚለው ጠበሪ ነው። ምን ያለው ያንተ ሙፈሲር ነው። ይኸውልህ አባቴ አንዴ ስመኝ እስኪ ሙሐመድን ስማው አንዴ ያውራ። አንዴ ልናገር። እሺ ወደ ቀድሞ ቶፒክ ማንሰውና ቀጥል። እኔ እውቀት የለኝም ግን እንዲሁ ባለኝ ነገር ልንገር ትንሽ ማለት ነው። ኦራይት ቀጥል። ቁርአን ነው የምታምነው? ፍጡር ነው ፍጡር አይደለም? ፍጡር አይደለም የአላህ ቃል ነው። ኦኬ ፍጡር አይደለም ስትል ቋንቋውን ያካትታል? አረብኛው? ወይ ስመኝ አንዴ። ኦራይት ቀጥል። አንድ ነገር ልንገር። ቅድም እንደሰማሁ አሊፍ ላም የማላውቀው ምናምን ስትሳደብ ነበር። ይሄ ጥሩ አይደለም። አንድ የሃይማኖት አስተማሪ ሆነ አንተ ምን ብየተሳደቡ? አሊፍ ላም የማይረባ ቃል ነው ምናምን እያልክ ተሰድበል ሰምቻለሁ። እሺ የሚረባ ከሆነ ትርጉሙ ምንድነው? ይኸውልህ ትርጉሙ ምንድነው? ስመኝ ይሄ የአላህ እሱ እውቀቱ ከአላህ ዘንድ ነው ያለ። ትርጉሙ ምንድነው ነው ያልኩህ? ስመኝ እውቀቱ ከአላህ ዘንድ ነው፣ ግን ደግሞ ይሄን በዛን ጊዜ ይሄን ደግሞ የወረደበት ምክንያት አንዱ ምክንያት ሰዎች ቁርአንን አስመስለው እንዳያመጡ ነው። ቁርአን የአላህ ቃል ለመሆኑ ማስረጃ ነው ይሄ አንዱ ማለት ነው። ማስረጃ አንጣል። እሺ ይሄንን ያወረድኩበት ሰዎች አስመስለው እንዳወርዱ ነው ያለበትን ማስረጃ ስጠኝ ቁርአን ላይ። ግን አንድ ቆይ እሱን እኔ ማስረጃ አሁን ማስረጃ ስጠኝ። ሱረቱ ኑስን ክርስቲያን ሱራ 10 106ን ክፈትልኝ። ይሄን ያወረድኩት ሰዎች እንዳይኮርጁ ወይንም ደግሞ እንዳያስመስሉ ምናምን የሚለውን ተረት ካልሆነ አለም ከቁርአን ከሐዲስ ማስረጃ ስጠኝ። ሱራ 10 106ን ክፈትልኝ ክርስቲያን። ይኸውልህ ስመኝ በስርዓት የሌለው ነገር ደግሞ በስርዓት ማስተማር ያለብህ። አይ ትርጉሙ ማታውቀው ከሆነ ትርጉሙ የሌለው ከሆነ ነንሴንስ ነው እሱ። ትርጉሙ አይታወቅም ብለኛል። እንደዚህ ይላል ቁርአን ላይ ከአላህም በቀር የማይጠቅምና የማይጎዳን አትገዛ ይላል። ለአሊፍ ላም ሚም ምንድነው የሚጠቅመኝ? ትርጉሙን አላውቀው። ምንድነው የሚጎዳኝ? ትርጉሙን አላውቀው። ለምን ትገዛዋለህ? አትገዛ እኮ ነው። አትገዛ እኮ ከአላህ አትገዛ ነው እንጂ ያለው እኮ ማለት ነው። ትገዛ ለበሷ ትገዛ አላህ Subhanahu Wa Ta'ala ገዛው ነው እንጂ አጥርቼ በአሊፍ ላም ሚም ትገዛለህ? ትገዛ የአላህ ቃል ነው ይመረኛል። ግን ደግሞ ስምኝ አንዴ ምንድነው እሱ የሚመራ? ምን ብሎ ነው የሚመራ? ታውቀዋለህ ትርጉሙን? ይኸውልህ ስለ ሰው ማለት ነው ማታውቀው ከሆነ ለምን ትገዛዋለህ? ስለ ሰው ዲን እንትን ከማለት በፊት አንተ ጋር እኮ ኢየሱስ እኔ ጌታ ነኝ የሚልበት አንድም ቦታ ላይ የለም አይደለ? እሱም መጀመሪያ እንትን በል ስለ ራስ ሃይማኖት አስተምር። የጠየቀውን ትመልሳለህ አንተ ላይ ለምን እኔ ጋር ትመጣለህ? አንተ ላይ እኮ አሁን አሳየው እኮ ሳይል ቡኻሪ 195 ላይ እኮ ፍጡር እንዳልሆነ አሳየው እኮ በአንተው ቁርአን ላይ። በአንተው መጽሐፍ ላይም እኮ እኔ ኢየሱስ እኮ እኔ ጌታ የሚል የለም እንዳለ ባሳየስ የለም ባሳየስ የለም። አምጣልኝ ቃል በቃል ባሳየስ። እኔ አይደለም የሚለው እኔ ጌታ አይደለም የሚለው እኔ ያሳያለሁ። ባሳየስ ቆይ ተረጋጋ። እስኪ ባሳየስ አምጣው ምን የሚለው ኢየሱስ እኔ ጌታ ነኝ የሚለውን ባሳየስ። ታርጋት ግቡ አይደለም የሚለው እኔ ያሳያለሁ። ባሳየስ መሐመድ
እኔም ላጅብህ በጣም አሳሳቀ ደስ ስለሚል ክርስቲያን ሆናለሁ የምትለው ብታመጣ እኔ ጌታ ነኝ የሚለውም ባሳየው ኖርዘርን ክርስቲያን ይሆናል። መሐመድስ ጌታ ሳይሆን እግዚአብሔር ጌታ አዳም ትልቅ ሰው ነው። ታመጣልኛለህ እንደዛ የሚል ማስረጃ? ጌታ ማለት ትልቅ ሰው ነው። ጌታ ሲባል ትልቅ ሰው ነው እያለ ትልቅ ሰው ነው። ለካ ማላ ጌታችሁ ትልቁ ሰው እየተገዙ ማለት ነው። ኤኔስ ኖርዘርን ማይክ ያዝቀኝ። መሐመድ ቀጥል። እነዚህ ሰዎች በጣም ብዙ ቀልድ ይቀልዳሉ። ማሜ ጥሩ አድርጎ ተጫውቶባቸዋል ማለት ነው። ትልቅ ሰው ማለት ነው ጌታ ማለት ነው። ባመጣለስ አታመጣም። ባመጣስ እኔ እመጣለሁ ወደ እናንተ። ኦራይት ክርስቲያን ቀጥል። የማቴዎስ ወንጌል ቃል በቃል እኔ ፈጣሪያችሁ ነኝ፣ እኔ ነኝ እናንተን የፈጠርኳችሁ የሚለውን ቦታ ምታል። ና በቃ ጨርሳለሁ። እኔ ጌታ ነኝ የሚል አምጣ። ክርስቲያን ሆናለሁ አልክ። ኦኬ ምን አለ ኢየሱስ መሰለኝ የዮሐንስ ወንጌል ምዕራፍ 13 ቁጥር 13 ጀምሮ እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል አለ። አንድ ስለዚህ ሁለት ጊዜ ጌታ ነው በል እስኪ መሐመድ። ቆይ ስመኝ። ኢየሱስ ጌታ ነው በል እስኪ ስመኝ። ኢየሱስ ጌታ ነው በል ስመኝ። ኢየሱስ ጌታ ነው በል። አራንት ስመኝ ደረቅና ማሰመኝ አንተ ኢየሱስ ጌታ ነው በል። ቀጥል። ኢየሱስ ጌታ ነው በል። ሮሜ 10:9 ክፈተው። ኢየሱስ ጌታ ነው በል። ወጣ እንዴ? ዋይ ለምን? አይ ሙስሊሞች ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ ከፍ አድርጎ በአፉ መስክሮ ይድናል። እንድድን ነበር ይሄን ያልኩ። ኦራይት አይሁዳዊ ግሪክ ሰው የለም፣ በመካከል የለም፣ ልዩነት የለምና አንዱ ጌታ የሁሉ ጌታ ነው። ይሄ ጌታ ማን ነው? የሁሉ ጌታ ነው። አንዱ ጌታ ኤፌሶን 4:5 ላይ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ የተባለው አንዱ ጌታ የሁሉ ጌታ ነው። ክርስቶስ አንዱ ጌታ ምንድነው? የሁሉ ጌታ ነው። የጌታን ስም የሚጠራ ሁሉ ይድናልና ይህን ስም ስጠራው ትድናለህ። ስለዚህ ነው የሚያምንብኝ የሚሞት እንኳን ሕያው ይሆናል። ሕያው የሆነ ለዘላለም አይሞትም አለ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያድን ሕያው የሆነ ጌታ ስለኔና ስለናንተ በስጋ የተገለጠ በመስቀል ላይ ዋለ ሞቶ ከሙታን የተነሳ ጌታ ማለት እግዚአብሔር ማለት አይደለም። ማስረጃ አንጣልኝ። ጌታ ማለት እግዚአብሔር ማለት አይደለም የሚል እስከ ቁርአን ላይ ማስረጃ አንጣልኝ። ከቁርአን አይደለም ከመጽሐፍ ቅዱስ አመጣልሃለሁ። ኦራይት ከመጽሐፍ ቅዱስ ላይ የኢየሱስ ጌትነት የእግዚአብሔር ጌትነት አይደለም የሚል ማስረጃ ስጠኝ። አይደለም ጌታ ማለት እግዚአብሔር ማስረጃ ስጠኝ። ኢየሱስም እኮ ለሰው ጌታ ተብሏል እኮ መጽሐፍ ቅዱስ ውስጥ። ማስረጃ ስጠኝ። አንዱ ጌታ የሁሉ ጌታ አንዱ ጌታ የሁሉ ጌታ የተባለበት የፈለከውን ጌታ የተባለን ጥርስ የሁሉ ጌታ የተባለበትን አንድ ጥቅስ አምጣልኝ። አንድ ጥቅስ ለሁሉ ጌታ የተባለ አንድ ሰው ጥቀስልኝ። ኢየሱስ የተጠራበት ጌትነት አምላክነት ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 18 ላይ አዳም ያሰነፍ ሞታ ሊስን አዳም የኢየሱስ ጌትነት እንደ ምድራዊ እንዳልሆነ ጌትነቱ ከምድራዊ እንዳልሆነ ክርስቶስ አስቀድሞ ስለነገረን የሁሉ ጌታ ተብሎ የተነገረው ለኢየሱስ ክርስቶስ ብቻ ነው። የሁሉ ጌታ ተብሎ የተነገረው መጣቅስቶነ ስለማቀው ነው። የሁሉ ጌታ የተባለ እግዚአብሔር አይደለም እኮ ማስረጃ አንተ የክርስቶስ ጌትነት አምላክነትን አይደለም። ማስረጃ አንተ አልኩ ፕሊዝ። ለምን ተረተረ ታወራለህ? ኖርዘር ሞግተኝ ከዛ ገባ መጽሐፍ ቅዱስ ውስጥ ያው መጽሐፍ ቅዱስ ላይ ነው ያለው እኮ። አንተ በገባ ቁጥር እኮ ጊዜ እንደማሽል የማይታይ ተገለጠ እንደ ሰው
በነገራችን ላይ ቆይ እንዳለ ገስቱ ላይ የላኩት ሙስሊሞች ብቻ ናቸው። ሰዓት ካልሄደ ግባ ክርስቲያን ነው ረተውና ፈርስት ኪንግስ ምን ልክፈትልህ? ፈርስት ኪንግ ፈስ እንዳትል ቆየት ብለህ ደንግጠሻል። ኧረ ተናገር እባክህ። ምን ሆኗል ልጁ? የእሱ ጌታው ራሱ ማን እንደሆነ ላሳየህ እኮ ነው። ሌላም 1:31 ላይ 1:31 ምን 1:31 ቻፕተር 1 ቨርስ 31 አውጣ እኮ ምን ቁርአን ነው የምነግረኝ? ፈርስት ኪንግስ አታውቁም? እንደ መጽሐፍ ቅዱስ ነው ማስማም እንደ ልጁ ፈርስት ኪንግ ላይ ምንድነው ያለው? አይ ፈርተው ቺት ያደረገ ነው። አሁን እፎይ እኮ ለራሱ ያነበበው ነው። ችግር የለውም። እኔ ክፈተው እኮ አልኩህ እኮ ችግር የለ። የእሱ ጌታው ራሱ ማን እንደሆነ ላሳይ ስለፈለኩ ማለት ነው። ዳዊትም አምላኪ ነው ማለት ነው። እንደዚህ ከሆነ ችግር የለውም። አሁን አንብብና አስረዳን እሱን። የዳዊትን ጌታ ደግሞ ላሳይ እኮ ነው። አውጣ ቀጥል፣ አንብብና ንገራ። ይቀጥል። አውጣ አይ እነዚህ ሰዎች ራሱ እንደሚስቅ እኮ የማይገባኝ። እሺ አንደኛ ነገሥት ስንት አልከኝ? ምዕራፍ 1:31 ኦኬ። ልጆች ላስገባቸው ብዬ ለምን እንደሆነ አላውቅም፣ ይመልስባቸዋል ሳስገባቸው። እሺ ቀጥል። አንብበው አንብብ ያመጣውን ጥቅስ። ችግር እኮ ክርስቲያን ትፈራለህ፣ በጣም ፈሪ። አንብብ። ይሄን ሰው አባረው፣ ሌላ ሰው እኔን ቅጠረኝ። አንብብ። አይ ፍራቻ አንብብ። አይ ቲንክ ሚት አድርጌ እንደና እሻውን ዳዊትም ጌታዬ ነው አይደል? ኦኬ ቀጥል፣ አንብብ። ሰፈሩ ጊዜ ነው የሚያስቀኝ። ሰፈሩ ጊዜ በጣም ያስቀኛል። ሁለታችሁ አንብብ። ሰፈሩ ጊዜ በጣም ያስቀኛል፣ ያስቀኛል። ያ son of ሙታን ሊስን ቤርሳቤም በግንባሯ አዳምጥ። አው ሚት አርክ አይሻል ሚት አርክ ጎበዝ። ቤርሳቤህም በግንባሯ በምንድር ላይ ተደፍታ ለንጉሱ እጅ ነሳችና ጌታዬ ንጉስ ዳዊት ለዘላለም በሕይወት ይኖራለች። ቤርሳቤ ለዳዊት ያመሰገነችበት ጌታ አለችው። ስለዚህ ስለዚህ ዳዊት ጌታ ተብሏል የሚል ነው። ኦኬ ዳዊት ጌታ ተባለ፣ ፈጣሪ ነው እያልን ነው ወይ? አይደለም። ለምን? ራሱ የተፈጠረ እንደሆነ ይታወቃልና። ይህንን ራሱ ይመልስልን። ያን መዝሙረ ዳዊት 110 እና እንደክፈተው ቁጥር 1 ዳዊት ራሱ ይመልስልን። ጌታ ማለት እግዚአብሔር አይደለም። ተስማማ? ችግር የለውም። ተረጋጋ። ቆይ እኔ ጠየቅኩ ቅድም ምንድነው ክርስቶስ ጌታ ሲባል እንስማማ አይሻልም? አዳምጥ፣ አዳምጥ። ቆይ እግዚአብሔር ጌታዬን ጠላቶችን ለእግረ መቀመጫ እስካደርግ ድረስ በቀኜ እስካደርግልህ ድረስ በቀኜ ተቀመጥ አለው። ጌታ ጌታዬን ነው የሚለው። አክቹዋሊ ጠላቶችን ለእግረ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ። እግዚአብሔር ጌታዬን ነው የሚለው። ያ ችግር የለውም። ይሁን ጌታ አለው የለውም? ችግር አለው። በጣም ትልቅ ችግር፣ በሽታ የሆነ ችግር። ቆይ አዳምጥ፣ ተረጋጋ። ጌታ አለው የለውም? ዳዊት አለው። ጎበዝ። ይሄ ጌታው ማን ነው? እሱ እግዚአብሔር። ኦኬ መጽሐፍ ቅዱስ ይፍታልን አይሻልም? ዝም ብለን ተብናሞጫ መጽሐፍ ቅዱስ ነው ይፍታልን። ኢየሱስም ጌታ ነው። ኢየሱስ ጌታው እንደሆነ ላሳየህ። ቆይ አዳምጥ፣ ተረጋጋ ፕሊስ። ዶንት ረሽ 44 ቁጥር 44 ላይ
ተረጋጋ። የዳዊቱ ጌታ ፕሊስ አዳምጥ። አሁን ዴቭል ማኒፌስት እያደረገብህ ነው። በውስጥ ዴቭል ማኒፌስት እያደረገ ስለሆነ ተረጋጋ። ተረጋጋና አዳምጥ። ለኔ አይታየኝም ክርስቲያን ውስጥ ነው እንጂ ነው አይደለም። አዳምጥ፣ ተረጋጋ ፕሊስ አዳምጥ። ለምን መረብሽው? ለምን ነርቨስ ትሆናለህ? ዳዊት ወደ ሰማይ አወጣም አይ ቲንክ ሉቃስ 43 ወይንም ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 34 ጀምሮ ኦኬ። እንኪያስ ዳዊት ሉክ ከቁጥር 40 ጀምሮ አርግልኝ 41 ጀምሮ ፈሪሳውያንም ተሰብስበው ሳሉ ኢየሱስ ፕሊስ አዳምጥ፣ አትረበሽ። በቃ መልስ ሊሰጣቸው ሲል እንደዚህ የሚረብሹት ሙስሊሞች እነዚህ ባለጌ ናቸው። ጥያቄ ይጠይቃሉ፣ ሊመለስ ሲል ይረብሻሉ። እንደዚህ ያለ ፈሪሳውያንም ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። የማን ልጅ ነው ብሎ ስለራሱ ጠየቃቸው። ምን መስላችኋለሁ? የማን ልጅስ መስላችኋለሁ ብሎ ጠየቃቸው። ስለራሱ ኢየሱስ ጠየቃቸው። እነሱስ ምን ብለው መለሱለት? እነርሱም እንኪያስ ዳዊትን ኦኬ፣ የቱ ጋር ነው ያለው? ኦኬ፣ እርሱም እንኪያስ ዳዊት ጌታዬን ጠላቶችን ሶሪ ቋደም እርሱም እንኪያስ ዳዊት የዘለልኩት ነበር ማለት ነው። የዳዊት ልጅ ነው አሉት። ሶሪ የዳዊት ልጅ ነው አሉት። አዘለልከኝ። የማን ልጅ ነው ብሎ ጠየቃቸው። እነሱ የዳዊት ልጅ ነው አሉት። የዳዊት ልጅ ነው። ምን ብሎ መለሰላቸው? እርሱም እንኪያስ ዳዊት ጌታዬን አዳምጥ፣ አንተ ሰኖፍ ሙታ ሊስን ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ አዳምጥ። ኢየሱስ የተናገረውን አዳምጥ። የኢየሱስ ንግግር አይደል የምፈልገው? ያው እንደዚህ ነው ሴጣን ማኒፌስት የሚያደርግባቸው። የኢየሱስ ጌትነት ሲነገር፣ አምላክነቱ ሲመሰከር፣ የዳዊትም ጌታ መሆኑ ሲመጣ መረጃ ዴቭል በሰውነት ውስጥ ማኒፌስት ያደርጋል፣ ሪቴት ያደርጋል፣ ይረብሸዋል፣ በቃ ይሸበራል። አጋንንት እንደዚህ ነው ስራው። እንደ ነብይ ገና አረፋ እያስደፈቀ ሊያንከባልል ይችላል። ተረጋጋና ቻለው። ኢየሱስ የተናገረው ነው። እርሱም እንዲህ ብሎ መለሰ፣ እንኪያስ ዳዊት ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ልጁ ከሆንኩ እንዴት ጌታ ሆንኩኝ አላቸው። የማን ልጅ ነኝ ብሎ ሲጠይቃቸው የዳዊት ልጅ ነህ አሉት። ዳዊት እኮ ጌታ ብሎ የሚከተለኝ የሚያመልከኝ ነው። እንዴት ጌታ ብሎ ሆንቻልኩኝ ልጁ ከሆንኩ አላቸው። እንዲህ ብለው መለሱ። ቁጥር 15 እንደዚህ ብሎ ሲጠይቃቸው ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። ፕሊስ መልሰው እንዳንተ ከዛ በኋላ ምን ይሆናሉ? ከፍ አድርገው አንድም ስንኳ ይመልሱለት ዘንድ ምሮ ወደፊት ማንም ሊጠይቀው አልደፈረም። የዳዊት ጌታው መሆኑን ሲነግራቸው ጸጥ ነው ያሉት። ሊደፍሩ ሊናገሩት አልቻሉም። ስለዚህ የኢየሱስ ጌትነት ምንድነው? የጌቶች ጌታ የሆነ እሱ ፈጣሪ ነው። ዳዊትንም እሳሳት በእናትህ ዳዊት ጌታ ሆኖ አንተ ዝም ብለህ ተርተህ ታውራ። ሳቅ ለምን አስቅም? እስቃለሁ። አሁንም ልስቅ ነው። ትንሽ ሊይዝህ እኮ ነው። እስኪ ዳዊት ጌታ ሆኖ በል። ዳዊትም እኮ ሌላ ሰው ጌታ ነው። የዳዊት ጌታ ሆኖ በል እስኪ። ናው ጌታው ነው። ታላቁ ነው። ዳዊት ጌታ ነው አይደለ? ታላቁ ጌታ ማለት እኮ ታላቅ ጎበዝ። የኢየሱስ ታላቅ። ስለዚህ ዳዊት ኢየሱስ ታላቁ ነው። እናመሰግናለን። በዚህ ቅጽበት እናመሰግናለን። ኢየሱስ በስጋ የተገለጠው ከዳዊት ነው። ማቴዎስ ወንጌል ምዕራፍ 1 በስጋ የመጣው ከዳዊት ወገን ነው። ክርስቶስ በስጋ ከዳዊት በኋላ ነው የመጣው። የዳዊት ዘርና ስር ነው ይላል። በስጋ የመጣው ከዳዊት ነው። በስጋ መገለጥ ከሆነ ዳዊት የኢየሱስ አባት ነው። ነገር ግን ከዳዊት ይበልጣልና የዳዊት ጌታው ነው አለ።
በታላቅነት አለ which means በመለኮት አስቀድሞ ቃል ስጋን ሳይዋሃድ ዳዊትን የፈጠረው አስቀድሞ ያለ ነውና እውነት ብለሃል ይበልጠዋል በእድሜ አትዋሽ ብለህ ነው ያሰብከው አንተ በእድሜ ብለህ ሌሎቹም ይበልጣቸው በዛ ስለሆነ ነው አልክ ቡም ቃል አስቀድሞ የነበረ ነው አብርሃም ሳይወለድ አስቀድሞ ያለው እንዳለው ነው አንተ ባልከው እኮ ነው አንተ ባልከው መሰረት ስለዚህ የዳዊት አስገኘው ነው የዳዊት ፈጣሪ ነው ቴንኪው እና መሰግናለሁ እሺ አሁን ረጋበል አንደ ልንገሪ ረጋበል በናውራ ይሻልም እንደ ትልቅ ሰው ልጅ ምን ብሎ ጠየቀ ልጅ ብሎ ጠየቀ ኢየሱስ እኔ ጌታ ነኝ ጌታና በሽፍት ማሽ አንተ ብቻ ለታወራ ነው እንደ ዳዊትን ስለሚበልጠው ነው ኢየሱስ አልክ ከዳዊትና ከኢየሱስ ቀድሞ የተወለደው ማን ነው ወይኔ ኢየሱስ በእናትህ ማንኛው ነው ቀድሞ የተወለደው ዳዊት እንዴት ነው ታዲያ ዳዊትን ስለሚበልጠው ነው ጌታ የሆነው በእድሜ ብለህ ያልከው በምንኛ ሴንስ ነው በእድሜ አይደለም አንተ ታላቅ ማለት እኮ እድሜ ብቻ አይደለም እሺ ምን አይነት ታላቅነት ነው የበለጠው ታላቅ አሁን እኮ በራንክ ነው ገባ በአንተ መጽሐፍ ቅዱስ ዳዊት ኢየሱስ ክርስቶስ ለዳዊት ጌታው እንደዛ የተባለበት ምክንያቱም እዚህ ጋር ቆይ በአንተ መጽሐፍ ቅዱስ ብለሃል listen ኢየሱስ ቀጥታ የጠየቃቸው ልጁ ከሆንክ እንዴት ነው ጌታው የሆንኩት ብሎ ነው የጠየቃቸው የምንም ራንክ ነገር አይደለም እንዳንተ ተረተረ ተራውሩን በጊዜው የነበሩ አይሁዶች አምላኩ ነኝ እንዳላቸው ገብቷቸዋል ጸጥ ነው ያሉት ምላሽ እንዲሰጡ አልቻሉም በደረጃ ምናምን ያልከውን ማስረጃ አንጣው ከፈት ማስረጃ አንተ ምን ማስረጃ ትላለህ ምንም ማስረጃ አያስፈልግም የምን ማስረጃ የምን ተረተረታ ወይስ ኖርዘር ግራችን ላይ ወደ መሐመድ ቢመልሰው ግን ምን ሊል ነው አሁን መሐመድ የዳውድ ጌታ ነው ሊል ነው በክብር በደረጃ ስለሚበልጥ ክርስቲያን ረጋ በል አንተ ከስራ ልትባረር ነው አይ ኖርዘር ልትባረር ነው ክርስቲያን ትባረራለሽ በቅርቡ በቃ በአንድ ማይንዳቸው ብቻ ነው ጭንቅላታችን ሶስት ክፍል አለው ሰረብለም ሰረብረምና ሜዱላ የሚባል አንተ ክርስቲያን ዝም ብለህ ኖርዘር ነርገኛ ነኝ አንድ ሁለቱ የለም አንተ ረጋ በል ምንም አታውቅም ቆይ ኖርዘር በቃል አይሻልም ተዛሬ ይበቃል ሰዓት ሄደ ሰዓት ኦልሞስት ሄዷል ሌላ የምትሉት አለ ፎይ ልጠይቅ ምንድነው ቀጥልሽ እሺ አሁን የምጠይቅህ ሎጂክ ጥያቄ ነው አንተም ትመልስልኛለህ ቀጥል አንተ በኢየሱስ በነበረበት ዘመን ብትኖር ኢየሱስን አብረህ አሳልፈህ ትሰጠው ነበር ያኔ ተሰቅለው ነበር በኢየሱስ ጊዜ አልነበርኩም ብትኖር ሎጂክ ነው አሁን እየጠየቅኩ አልነበርኩም አይ እኔ ምን መሰለህ አሁን እኔ እንዴት ብትኖር ነው እንጂ አሁን አይደለም መሐመድ አሁን እኮ ምን አይነት ጥያቄ ነው የጠየቀው አንተ በመሐመድ ጊዜ ብትኖር እንደ ቁረይሾች መሐመድን ታባረው ነበር ከመካ እኔስ ግን ምንድነው እሱ ሎክ በመጀመሪያ ደረጃ የለሁም ስለሌለሁኝ ተሰለው ነበር አትሰለው ነበር ቢለው ጥያቄ ቆይ አዳምጣ አንድ እሱ ሁለተኛ ደግሞ የሰይጣን መልእክተኛ ነኝ ብዬ አላምንም ሎክ ሰይጣን መልእክተኛ ነኝ ብዬ አላምንም ስለዚህ አንተ ለምሳሌ ክርስቶስን እየሰቀልክ ነው አሁን መሐመድ እየሰቀለ ነው መስቀል ማለት በዛን ሰዓት መኖር ብቻ አይደለም እንደኛ አረዳድ ሜቢ ማታ ከሆነ ስቲል ዛሬ ራሱ ክርስቶስን ይሰቅላሉ ተረጋጋ ቆይ ክርስቶስን ይሰቅላሉ በሱ ጌትነት አለማመን የሱን የእግዚአብሔር ልጅነት መካድ እሱን እንደመውጋት እሱን እንደመስቀል ነው ዮሐንስ ወንጌል ራእይ ምዕራፍ 1 ላይ ቁጥር 7 ጀምሮ የወጉት ሁሉ ያዩታል ሲመጣ ሲል ያኔ የወጉት ብቻ ሳይሆን ዛሬ እየወጉት ያሉ አሉ አምላክነቱን የካዱ የእነኛ የሰቃዮቹ የሰይጣን የግብር ልጆች ናቸው ምክንያቱም ሎክ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዳቢሎስ ናችሁ የአባታችሁ ምኞት ልታደርጉ ትወዳላችሁ እሱ አስቀድሞ ነፍሰ ገዳይ ነው እውነት በእርሱ ስለሌለ
በእውነት ላይ አልቆመም ይላል። ስለዚህ የአባታቸውን ስራ የሚያደርጉ የዲያብሎስ ልጆች ሁሉ ትናንትም ዛሬም ነገም ክርስቶስን እየሰቀሉት ነው፣ ይሰቅሉታልም። ስለዚህ እዛ መሄድ አይጠበቅብህም። ዛሬ ከሰቃዮች ውስጥ ሙስሊሞች አሉ፣ ኢየሱስን እየሰቀሉት ነው፣ እየካዱት ነው፣ የእግዚአብሔር ልጅነቱን አንቀበልም እያሉ ነው። ያ የአጋንንት ልጆች ስለሆኑ ማለት ነው። ምክንያቱም የአጋንንት ልጆች ደግሞ እንደሚሆኑ ሱረቱ ጅን ላይ እነሆ የጌታችን ቂብላ ላቀ፣ ጌታችን አልወለደም፣ ልጅም ሚስትም አልያዘም ብለው ያሉት ማናቸው? አጋንንቶች ናቸው። ክርስቶስ ደግሞ የተገለጠው ምንድነው? ዕብራውያን ምዕራፍ 2 ቁጥር 15 ላይ እስከ 16 የእግዚአብሔር ልጅ የተገለጠው በስጋ የመጣው ምንድነው? የእግዚአብሔር ልጅ የአጋንንትን ስራ ያፈርስ ነው እንጂ የአጋንንትን ምስክር ይቀበል አይደለም። ስለዚህ የአጋንንት ስራ የሚሰሩ በሙሉ ክርስቶስን እንደሚወጉ ነው። ምክንያቱም እነሱን ቅዱሳንን የሚቀበል ክርስቶስን እንደተቀበለ ነው። እነሱን የሚዋጋ ክርስቶስን እንድትዋጋ ነው። ክርስቶስን እንድትዋጋ ነው። የእሱን አስተምሮ አለመቀበል፣ ድናይ ማድረግ ወይንም እነሱን ማረድ፣ መዋጋት ምን እንደማድረግ ነው? ክርስቶስን እንደመዋጋት ነው። ስለዚህ ሩቅ አትሂድ፣ አንተ ራስህ ዛሬ እየሰቀልከው ስለሆነ። እሺ ልቀጥል። ጨረስክ? ቀጥል። ሌላ ጥያቄ አለ? ቆይ አንተን ትቻለሁ። ተው አንተን ትቻለሁ። ምክንያቱም ስቅለትና ኃጢአት የሚለውን ለመለየት ስለፈለኩ ነው። ምን አለ አንተን ትቻለሁኝ። እሺ አሳልፎ የሰጠውን መልሶ ኢየሱስ ሲወቅሰው እናያለን። ይሰማል? የሰማው ነው። ቀጥል እኮ አሁን አንተን ታውቁ፣ አንተ መመለስ አልፈለክም። ግን አሁን ያሳልፎ የሰጠው ትክክል ነው ትክክል አይደለም? ኃጢአተኛ ነው። ምክንያቱም ገንዘብ ወዶ ነው፣ ለገንዘብ ብሎ ነው ያንን ያደረገው። ልክ ነው። እኔ ልክ ነው ብዬ ነው የማምነው። ምክንያቱም የኢየሱስ መሰቀል ለኃጢአት ሲል ነው የተሰቀለው። ልክ አይደለም? ክርስቶስ የተሰቀለው ለኃጢአታችን ሲል ቤዛ ሊከፍለን ነው የመጣው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 እንደሚናገረው ያገለግለን ቤዛም ሊሆነን እንደመጣ ይናገራል። ያ ማለት ግን ሰቃዮቹ ምን ፈልገው ነው አሳልፎ የሰጠው? ጥቅምን ፈልገው ነው የሰጠው። ልክ ነው ልክ አይደለም የሚባለው አንድ ነገር ልክ ነው ስህተት ነው ተብሎ የሚባለው አድራጊው ኢንቴንሽኑ ታይቶ ነው። ያደረገው የሰጠው የሸጠው ምን አስቦ ነው? ክርስቶስ እንዲሰቀል እንዲያድነን አስቦ ለመዳንን አስቦ አይደለም። አላማው ምንድነው? እሱ ገንዘብ ማግኘት ነው አላማው። አሳልፎ ንጹህን ነፍስ በመስጠት ምን የማድረግ አላማ ስላለው? ገንዘብ የማግኘት አላማ ነው። ሴጣን በዛ ልብ ውስጥ ገብቶ ክርስቶስን የማሰቀልና የማግደል ከዛ እንገላገላለን የሚል አላማ ዞ ነው ሴጣንም። ነገር ግን ክርስቶስ አላማው ደግሞ የሴጣንን ስራ ለማፍረስ ነውና አፈረሰው፣ ሞትን በሞቱ ሻረው ማለት ነው። ግን ሴጣን የሴጣን አላማው ግን ምን ነበረ? ክርስቶስን የሚያጠፋና የሚገላገል መስሎት ነበረ። ያንን አስቦ ነው ሴጣን ያደረገው። ክርስቶስ ግን ያንን ስራውን አፈረሰበት ማለት ነው። ስለዚህ አንድ ነገር የሚገመገመው ከኢንቴንሽንህ አንጻር ነው ማለት ነው። ምንን አስበህ ነው ያንን ያደረግከው ብሎ ይጠየቃል ማለት ነው። አሁን አሳልፎ የሰጠው ለገንዘብ ነው እያልከኝ ነዋ? በሚገባ። ምክንያቱም ሰቃዮቹ ሮማንያዎቹ ሰቃዮቹ እነሱ አሁን ምንም ነገር ገንዘብ አልተቀበሉም። አሳልፎ የሰጠው እንደምታውቀው እሷ የተሰቀለው ሰርተው ነው። እነሱ ደግሞ ስልጣናችን ላይ ተቀናቃኝ ይመጣብናል የሚል ፍራቻ ስላላቸው። ምክንያቱም ዮሐንስ ወንጌል ምዕራፍ 18 አንብብ። ሲጠይቀው ራሱ እያባለውት እነሱ ልክ ናቸው፣ መስቀላቸው አሪፍ ነው ያሉ። እሺ አዳም እነሱ ደግሞ ለምንድነው እሱ ስህተታቸው? እነሱ ደግሞ የሰቀሉበት ምክንያት ምንድነው? ምንም እንከን እንደሌለበት ምንም ስህተት እንደሌለበት እያወቁ አንደኛ የሰውን ጩኸት ፈርተው አሳልፎ ጲላጦስ ሰጠዋል። እነሱ ደግሞ ፍራቻቸው ምንድነው? ነገ እንትን ብሎ ኃያል ሆኖ እንደገና ስልጣን ይይዛል ከዛ ይዋጋናል የሚል ፍራቻ ስላላቸው ነው። ምድራዊ ንግስና እንዳልሆነ ንግስናው ምድራዊ እንዳልሆነ እኮ ዮሐንስ ወንጌል ምዕራፍ 18 ላይ እየነገራቸው ነበረ። ስለዚህ እነሱም
ንጹህን አሳልፈው በመስጠታቸው ንጹህን አሳልፈው በመስቀላቸው ተጠያቂ ናቸው ማለት ነው። እሱ ንጹህ ነው አውቃለሁ። ግን መሰቀሉ ደግሞ ለክርስትና ዓለም እኮ ትልቅ እንትን ነው አይደለም እንዴ? አሳልፈው መስጠታቸው ልክ ነው እያልኩኝ ነው እኔ ደግሞ መሞግትህ። አሳልፈው መስጠታቸው ልክ የሚሆነበት ምክንያት ለምንድን ነው አሳልፈው የሰጡት? ገንዘብ ለማግኘትና እሱን ለማስወገድ ገንዘብ አላገኙም። ገንዘብ ለማግኘት አይደለም። ኦኬ። ስለዚህ እነሱ በሐሰት ነው አሳልፈው የሰጡት አይደለም። እነሱ በሐሰትም ይሁን በምንም ይኸውልህ፣ እኔ አሁን ዋናው ነገር ምን መሰለህ? ቆይ አዳም፣ እነሱ ገንዘብ ኦኬ፣ ገንዘብ ከሆነ ኦኬ፣ እሱ ትክክል አይደለም የሚል አቋም ነው ያለ። ስልጣን ላይ ከሆነ ስልጣኑን ፈርቶ የሚያስወግደው ስልጣኑን ፈርቶ የሚያስወግድ ከሆነ እሱም ያስወገደበት ምክንያት ለምንድን ነው? አንድን አካል ስልጣኑን ፈርቶ ነውና ያንን ማድረጉ ስህተት ነው። ስለዚህ አሁን በክርስትና ታመነው እነዚህ ሰቃዮች ሰንበዲ ለምሳሌ አንተ መታለው ብሎ የሆነ ነገር ሲወረውር ለአንተ የወረወረው እንደው አለፈ ሄደና የሆነ ከፊት የሚመጣ ነብርን አናቱን ብሎ ነብሩን ገደለው። ወይንም ሲተኩስ ከፊት እየመጣ የነበረ ነብርን ተኩሶ ገደለው። ሰውየው ለነብሩ ብሎ አይደለም የተኮሰው፣ ለአንተ ብሎ ነው የተኮሰው። ያንተን ስላልመታ ያ ነገር ያደረገው በጣም አሪፍ ነገር ነው ተብሎ አይባልም። አሪፍ ነገር አይደለም ያደረገው። አስቀድሞ አንተን ሊመታ ነበር፣ ነገር ግን አለፈና ነብሩን መታና አንተ ዳንክ። የሰውየው ኢንቴንሽን አንተን መድፋት፣ አንተን መግደል ነበረ። አይሁዶችም ሆነ ሮማኖቹም ወይንም ደግሞ ይሁዳም አሳልፎ የሰጠው ኢንቴንሽናቸው ሰው እንዲድን አስበው አይደለም። የሰው ድነት ገዷቸው አይደለም ያን ያደረጉት። የራሳቸው ጥቅምን የማስጠበቅ ስራ ነው የሰሩት። ስለዚህ ልባቸው ምንን አስበው ነው? የራሳቸውን ጥቅም አስበው ስለሆነ ያን ያደረጉት፣ በዛ ይጠየቁበታል። ሌላ ጥያቄ አለ? እዚህ ጋር እንግዲህ እስቲ ደግቤ ጠይቃለሁ። ብቻ አሁን ላይ እዚህ አጥጋቢ መልስ አልመለስክልኝ። ምክንያቱም አሁን አንተ እሱ መሰቀል የኢየሱስ መሰቀል ለክርስትናው ዓለም ድህነት ነው እየተባለ ሰቃዮች እንደገና እንደ በዳይ ነው እየተመለከታችኋቸው የምታዩት። እነሱ ባይሰቅሉት እኮ የእናንተ በክርስትናው ዓለም ያለው ድህነት አልዳናችሁም ማለት ነው አይደል? እነሱ የሰቀሉት ምን አስበው ነው? እነሱ አልተገለጸም። እነሱ ምን የተገለጸ ነገር አለ? እነሱ የሰቀሉት ምን አስበው ነው ተብሎ የተገለጸ ነገር አለ በመጽሐፍ ቅዱሱ? በልካም ቀደም እኮ ደጋግሜ የነገርኩህ ይሄንን ነው። ሜቢ ቢኒ ማይክ እያነሳ ነው። ይሁዳም ገንዘብ እንደሚወድና ገንዘብ ያዥ እንደሆነ ለገንዘብ ብሎ እንደሆነ ከአስራት በኩራቱ ላይ የሚሰጠው እንደነበረ ከአስራ አንድ እንደሚወስድ መጽሐፍ ቅዱስ ይናገራል። አሳልፎ የሰጠው ማቴዎስ ወንጌል ምዕራፍ ዮሐንስ ወንጌል ምዕራፍ 13 ላይ ይመስለኛል ወይም 12 እና 13 ላይ ታሪኩን ታገኘዋለህ ገንዘብ የሚወድ እንደነበረ። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 27 ላይ ገንዘቡን ከወሰደ በኋላ ምን እንዳደረገ ከቁጥር 1 ጀምሮ እስከ 5 አካባቢ ተቀምጦልሃል። እነኛዎቹም ደግሞ በምኩራብ ሲያስተምር ይፈሩት ነበረ። ምክንያቱም ዮሐንስ ወንጌል ምዕራፍ 13 ወደ መጨረሻ አካባቢ ላይ አልዓዛርን ካስነሳ በኋላ ዮሐንስ ወንጌል ምዕራፍ 11 ላይ አልዓዛርን ካስነሳ በኋላ ከዛ በኋላ ምን ይላሉ? ይሄው ሙታንንም እያስነሳ ነው፣ ብዙ ተከታዮች ያፈራል ወደፊት፣ ስለዚህ እኛንም አይሰማንም፣ ስለዚህ እናስወግደው ብለው ይማከራሉ። ያንን ማድረጉ ተከታይ ማግኘቱ ሙታንን ማስነሳቱ ረበሻቸው። ስለዚህ ምን አደረጉ? ልናስወግደው ይገባል ብለው ተማከሩ ማለት ነው። ክርስቲያን እንትና ቀጥልሽ ቢል አሁን ልጁ እየተናገረ ያለው ያው ሎጂካል ጥያቄ ለመጠየቅ ነው። ግን ሰቃዮቹ የሰቀሉበትን ምክንያት ማምጣት አለበት። ለምሳሌ ሮማውያን የሰቀሉት ክርስቶስን ሰቅለን ዓለም በክርስቶስ እንዲድን ነው ብለው አስበው ከሆነ ያን ማስረጃ ማምጣት አለበት። እንደዛ ካልሆነ እነሱ ለራሳቸው ፍላጎት ሲሉ ነው የሰቀሉት። ያው እፎይም ነግሯል፣ ከአይሁድ ጫጫታ ለመዳን ነው። ምክንያቱም አይሁዳውያን አይሁዳውያን ምን ያደርጉ ነበር? ክርስቶስ እንዲወገድ ይፈልጉ ነበር። እነሱ በቅናት የተነሳ ክርስቶስን በመጥላት የተነሳ። ስለዚህ ሮማውያን
ስልጣናቸውን እንዳያጡ መጽሐፍ ቅዱስ የሚናገረው ስልጣናቸውን እንዳያጡ ክርስቶስን ከፊታቸው ዞር ማድረግ ስለነበረባቸው ያን አደረጉ። ስለዚህ ኢንቴንሽኑ ሰቃዮቹ የሰቀሉበት ኢንቴንሽን ነው እንጂ የሚታየው ለምን ሰቀሉት አይደለም። ስለዚህ ለዓለም ድነት እንዲሆን ብለው ከሰቀሉት አዎ ትክክል፣ ያ ኢንቴንሽን ትክክል ነው፣ ከክርስትና ጋር የሚስማማ ነው። ግን ለማጥፋት እሱን ለመግደል ከሆነ ግን ትክክል አይደለም። ስለዚህ ኢንቴንሽኑን የሚታየው እሺ ወንድም። እሺ ወደ ቀጣይ ጥያቄ አንድ ጥያቄ ብቻ ጠይቃለሁ፣ ከዛ ወርዳለሁ። ጠይቅሽ። ኦኬ ጥያቄው ኢየሱስ ክርስቶስ የአብ ቃል ነው ተብሎ ነው የሚታመነው በክርስትና? አዎ የእግዚአብሔር አብ ቃል የእግዚአብሔር ቃል ይባላል። እሺ የአብ ቃል ይባላል፣ ችግር የለም። የአብ ቃል ነው ተብሎ ይታመናል። ኦኬ ዮሐንስ 14 ይመስለኛል 14:24 ላይ ኢየሱስ እንዲህ ይላል፣ የማይወደኝ ቃሌን አይጠብቅም፣ የምትሰሙት ቃል የላከኝ የአብ ነው ይላል። ያ ቃልና የአብ ቃል ነው የሚለው ምን ማለት ነው? የአብ ቃል እኮ ኢየሱስ ከሆነ እንዴት የምትሰሙት ቃል እያለ ከአብ የሚሰማው ቃል ምንድን ነው? ኦኬ እሺ የአብ ቃል ነው ስንልኛ የአብ ንግግር ነው እያልን አይደለም። በመጀመሪያ ደረጃ ንግግርና አካላዊ ቃል ይለያያል። መጀመሪያ ኢየሱስ ማለት የእግዚአብሔር አብ አካላዊ ቃል ማንነት ያለው ማለት ነው። ዓለማትን የፈጠረበት ሁሉን ነገር ያስገኘበት ቃሉ ማለት ነው። ከዛ ውጭ ግን አብ ደግሞ እግዚአብሔር አብ ይናገራል፣ በወልድ በኩል ይናገራል። ያ ንግግሩ አይደለም ክርስቶስን እያለ። ስለዚህ ለአይሁዳውያን እንደዛ ብሎ የተናገረው አይሁዳውያን አሁን እዚህ ጋር ላይ ጥያቄ ፈጠረብኝ። ይቅርታ ይጨርስልና ጥያቄን ታስተ ችግር የለም ታስተ እንትን ትላለህ። በእርግጥ እኔ ፎን አልጠየቅኩትም። ጥያቄ የተቀጥል እሱ ይውጣ አይውጣ አላወኩም። በራሴ ፈቃድ ነው ያልኩት። እቺን ልመልስልና እሱን ጠይቀነው ነው መጀመሪያ፣ ከዛ በኋላ መመልስልህ። ስለዚህ እሺ ስለዚህ የአብ ንግግር ማለት አብ በወልድ በኩል ይናገራል። ዕብራውያን 1 ላይ አስቀድሞ በነቢያት በአባቶቻችን ተናግሮ በዚህ መጨረሻ ደግሞ ዓለማትን በፈጠረበት በልጁ ተናገረ ይላል። ስለዚህ አብ በልጁ በኩል ይናገራል። የአብ ንግግር ነው ሲል እኔ የምናገረው ከራሴ አይደለም የእግዚአብሔርን ሐሳብ የእግዚአብሔርን ንግግር ነው እያለ ነው። እሱ የአብ ቃል እንደመሆኑ የሚናገረው የአብን ሐሳብ ነው ኢየሱስ ክርስቶስ። ስለዚህ ከዛ አንፃር እንዲረዱት ነው። ለምን አይሁዳውያን ክርስቶስን ስለማይቀበሉት ሰው ሆኖ ፊት ለፊታቸው ስለተገለጠ አንተ ከራስ ነው የምትናገረው አንተ ሰው ነው ብለው ስለሚሉት እነሱ ደግሞ አብን ስለሚቀበሉ አብን ወይም አባታችን ብለው ስለሚሉት ነው አይደለም እኔ የምናገረው ንግግር የራሴ አይደለም የእግዚአብሔርን ሐሳብ ነው ወይም የአብን ንግግር ነው የሚላቸው ከዛ አንፃር ነው እንዲቀበሉት። ኦኬ ይሄ ነው መልሱ። ፎይ ቀጥል። አሁን ባልከው ላይ ጥያቄ ፈጥሮብኛል። ምክንያቱም አሁን የአብ ንግግር በሁለት ይከፈላል። አንድ አካላዊ ንግግር አንድ ምናምን በሁለት ነው የከፈልክልኝ ሳ ያ ሁለት ይከፈላል። ትክክል። ኦኬ የአካላዊ ቃል ኢየሱስ ነው ከተባለ ንግግሩ ደግሞ በወልድ በኩል ይናገራል አልከኝ። ሰምቻለሁ ልበል? በወልድ በኩል ይናገራል። አብ በወልድ በኩል ነው የሚናገረው ቃሉ ስለሆነ። ኦኬ እሱ ላይ ነው እኮ አሁን በሚናገረው ያ ንግግሩ አካላዊ ንግግር ያልሆነው በወልድ በኩል ከሆነ የሚናገረው ዮሐንስ 14:24 ላይ እኔንስ ብትወዱ ቃሌንስ ምንድን ነው የሚለው? እስቲ አንብብልኝ። አሁን ከወጣው ሰለ የሚያስወጣኝ ነው 24 ላለው ማለት ነው። አንብበው ውጣና አንብበውና መልሼልሃለሁ እኮ ምናልባት ድጋሚ የምትሰሙት ቃል የአብ ነው እንጂ የኔ አይደለም ሲል እኮ ነው። ያ ቃል አብም ይናገራል እያልኩ ነው። የአብን ቃል ነው ክርስቶስ የሚናገረው አልኩ እኮ። በቃ ነገርኩ እኮ። እሱ የአብ ቃል ስለሆነ የአብን ቃል ነው የሚናገረው። የአብ ቃል ማለት የእግዚአብሔር ቃል፣ ክርስቶስ የሚናገረው የእግዚአብሔርን ሐሳብ ነው፣ ከልቡ አይናገርም። አይሁዳውያን ሰው ነው ብለው ስለሚያስቡ ከራሱ እንደ ሰው የሚናገር ስለሚመስላቸው ምን ብለው ይመልሳል ክርስቶስ? እኔ የምናገረው ከራሴ አይደለም የአባቴን ቃል ነው። ይሄ ደግሞ በመጽሐፍ ቅዱስ ላይ የአባቱ ቃል የክርስቶስ ቃል መሆኑን ዮሐንስ ወንጌል ምዕራፍ 16 ይመስለኛል ወደ ቁጥር 10 አካባቢ ያንተ የሆነ ሁሉ የኔ ነው የኔ ሁሉ ያንተ ነው ይላል። ስለዚህ የአብ ንግግር ወይ የአብ ሐሳብ የወልድ ነው፣ የወልድ ሐሳብ የአብ ነው። ግን ክርስቶስ ከራሱ አይናገርም ስንል እንደ ሰውነቱ ሰው ነው ብለው ስለሚያስቡ የሰው ንግግር ነው ብለው ስለሚያስቡ አይደለም እኔ የምናገረው የእግዚአብሔርን ሐሳብ ነው ከአብ የሰማሁትን ነው ብሎ ሲናገር ከእግዚአብሔር የተሰማ ቃል ነው የምናገረው እንጂ ከልብ ወለድ አይደለም፣ የሰው ቃል አይደለም፣ ስሙ እያላቸው
ስለዚህ ከዛ አንፃር ነው ምን መረዳት ያለብህ። ረፍዶበታል ምናልባት አላቅም ሌላ ጊዜ ወይም አይበቃችሁም? ያ በቃ ሌላ ጊዜ ገባለሽ። ያሽ እሺ እኔ አሁን ዘምራለሁ። ኧረ ቦርጭ መጥቶብኛል በእናትህ እየተቀመጥኩ ምናምን ይደቅማል። ባንክ ቤት ሄደህ ታስይዘዋለህ። ኮራተራል ይሆናል። ችግር የለም። አንተ ህመም ይሆን እንዴ? አንተ ወደ ተናፈ ህመም ይሆን እንዴ? አይ ምን ያውቁት ስለምትል እንቅስቃሴ አታርግ ይሆናል። ሴቶች አርግዘን ነው ይላሉ። እኔ አሁን ምን ልል ነው አሁን? ቆይ አንተ አስበውስ። እኔ እኮ ግራ ገባኝ። አረ ኖርማል ነው። ምን ሆነሃል እንዴ? ቦርጭ ነው። እንት ያየሁት መሰለ መስታወት ጋር ሂጅ ለስንት ሰው ነበር ወደ ተነፍተው ብዬ የኔን ብታየው ምን ትላለህ? ያንተማ ቆይ ለማንኛውም ያኔ እንትና እኮ ዋርዳኛለች። እሺ ማን ነበረች ስሟ? የሆነች ጌመር ያኔ መዝሙር ያሬድ ጋር ሰርግ ላይ ተገናኝተን ኦኬ እቺን ነው የሚያክለው እፎይ ብላ ላይቭ ላይ ታወራለች። ሪከርድ አላኩልኝ እንዴ ያለች ምን እፎይ ከሁሉ እቺን ነው የሚያለው። ሴክሲ ነህ እና አሪፍ ነው ለወንድ ልጅ ጥሩ ነው። እንደዛ ሲኮን አስበላችኝ እንጂ ገርማ ሞገስ የሚያሳጣችኝ ቆሌን ገፈፈችው። ሪከርዱን ስሰማው እነዚህ አሁን መጥቶልሃል። ጥሩ በቃ አሁን አሳያቸው። ይሄው መጥቷል። ኧረ አሁን በጣም በቃ እንደዚህ ነው። እንደለካ ቦርጭ ሲመጣ አልፈልግም። አንተ እየከበደኝ ነው። ያስጠላል፣ በጣም ያስጠላል። እውነት ለመናገር ልብስም አያምርልም ምንም ይደብራል። እያየሁት እየገረመኝ ነው። ምንድነው የተነፋው ሳየው በፊት እንትን ነበረው ፓክ ነበረኝ፣ አሁን የለም ጠፍቷል። እና ቅርጽ ሰርቷል። አንተ እንደዚህ የሆነ አገልግል መስሏል። በቦርጭ ፓክ ታወጣለህ፣ ይተጣጠፋል ቦርጭ። ወይ ጌታ ሆይ፣ ወይ ጌታ ሆይ፣ አንተ በቃ ካሁን በኋላ ጉዴ ነው። እንጀራ ታብዛ። እንጀራ ነው እንደዛ የሚያደርገው። እንጀራ ማብዛት ጥሩ አይደለም። እንዴ ከእንጀራዎች እንብላ ወዳጄ። እንግዲህ ግድ እንጀራዎችን እንበላለን። ያደግንበትን የተወለድንበትን ነችና በእንጀራ ይመጣብኛል። በእንጀራማ አትምጡበት። እሱ ቀለም ቦርጭ አይቀርማ ምንም የማይቀር ነው እሱ። ያ እንግዲህ እንደተመቸው ይመቸው። በቃ እኔ ህፃን ሆኜ በፊት ትልቅ የሆዳም ሰው ቦርጫም ካየሁኝ የሆነ ማይረባው እንደገና ደግሞ የሆነ ባለሀብት በቃ የመንግስት ባለስልጣን ትልቅዬ እንደዛ ነገር ነው የሚሰማኝ ነበር። የሚረባው ሁሉ አይመስለኝም። ቦርጫም ካየው አንዴ ከበላ ከጠጣ ሳምንት ምናምን የሚቆይ ነው ይመስለኝ። እንዴ የእሱ ታንከሩ ብዙ እኮ ነው እና ብዙ ምግብ ያስፈልገዋል። እንዲያውም ታንከሩ ሰፍቷልና ያን መሙያ አረ በጣም ነው የሚበሉት ቦርጫም ሰዎች። እና በጣም በላተኛ ነኝ እያልከኝ ነው? እኔ እንኳን በፎቶ ቪዲዮ ያልታየም ብለህ እየሰከስክ ነው ዝግኝ። አይ ነው አገልግል ያክል ተሸክመ ኧረ አያክልም። ተው አንተ ተው። ሁለት አገልግል አምስት ሰው ያጠግብ እንደዚህ ማለት ታዋለኝ ማለት እንዴ ነችና ቁርዝ አሁን አሪፍ ሆነች ብታያት ስሊም ሆናለች። የአምስት ወር በትንሹ ያክል ተሸክመ እኔ እኮ ገና እንግዲህ ምን ታደርገዋለህ? ሌላ ማን ነው ንጽጽር ላይ ከሚሰሩ በቃ አንተ እኮ ነው ዘጭ። ሌላ ማን አለ? ኧረ ተው ዝም እንዴ እንትን አለ ዴቫ ለካ ዘጭ ነች ቃል። ኧረ ዴቫ አለ አይደል እንዴ? ተው እንጂ ዴቫ ቃልን እንቦጭ ቃት ያለች እሷ ዘጭ ነች፣ ግንብ ራስ ነች። አቤት 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 አይቀርባችሁ ትላለህ አንተ አለ ለካ አዳኝ ወደ ደብል እንደ ደብርታውላችሁ ነው
እኔና ክርስቲያን እንቀጫጫ እየመጣንላችሁ ነው አንሰማችሁም። እኔማ ከወፈርኩኝ እንዲየገፋው ነው። የሚገርም ነገር በጣም ቀጫጫ ነውና እኔ ሳይው ለመጀመሪያ ጊዜ ባካል በጣም ነው የገረመኝ ፍጥነቱ ማለት ነው። ያኬ ራሱ አንተም ሳይ ገርመኝ እኔ ገርመኝ አልደነገጥኩም። ከኔና ካኬ ማን ይቀጭጫል? አይ አንድ አይነት ናችሁ፣ ግን አኬ ትንሽ ቁመት ስላለው ረጅም ስለሆነ ነው እንጂ ሁለታችሁም ዘሴም ናችሁ። ተመሳሳይ ቦታ ነው ሁሉም ነገር ናችሁ። አንተስ እኮ ንፋስ ይጥለዋል እኮ ትቀላለህ። ክትባት እኮ ይሰጡታል እኮ መርፌ እንዲወጉት ብለው ይሰጡታል። አይበስም እንዴ? ክርስቲያንን እኔ አላየሁትም። አይደለም ክርስቲያን አይበስም ወይ ይለብሰው ልንገርህ፣ 3 ፓንት በል ቱታ በል ከስር 3 ፓንት ይለብሳል። አንድ ጥብቅ ያለች ጉልበቱ ድረስ ምትደርስ የስፖርት መስል ይለብሳል። ከዛ እግሩ ድረስ ቢደርስ ደግሞ ሁለተኛ ቱታ ይደርባል። 3ኛ ጂንስ ይለብሳል። ለዛ የሚንቀሳቀሰው ከስር ደግሞ ብቅ ብትል እዚች ጋር ሀፍ የሆነች ቦዲ ይለብሳል። እዚህ አካባቢ የሚደርስ ደግሞ እንደገና ይደረብባታል። እንደዚህ አይነት አንድ ቲሸርት ይለብሳል። ከዛ አንድ ሹራብ ይለብሳል። በላዩ ላይ ጃኬት ይለብሳል እና የሚንቀሳቀሰው እንደዛ። እኔ እንዳይወጉ ፈርተህ ነው እንደለዋለሁ አይደለም። አንተ ቆይ ላሳየህ ብሎ ሲያወልቅ አይጨርስም። በቃ የሆነ እንትን ምን ልበል እንደዚህ የሚገሸለጥ ነው የሚመስለው። ቁምሳጥኑ በለው በቃ እኮ ተንቀሳቃሽ ቁምሳጥኑ ምንድነው እሱ? ሰርባይት ትሸጣለህ እንደ ምናምን እንለዋለሁ። ትቀልዳለህ እንደ አንተ ትናቃለህ ደበለዛለኝ ነው እንደ ምናምን ብዬ ዳሽ ያራዳ ልጅ አንተ ባላስነቃ በቃ ላሽ አድርጉኝ ወንድሜንም አላስፎገር። ለነገሩ ይሻላል አላ ሐኪም ቤት ሄደው እንዲህ ሲሉ ሲስጡት እጅን አታንቀሳቅስ ይሉታል። ኧረ አላንቀሳቀስኩም ይላል። ነርሷ እያወራች እንዲህ ስትለው አሁንም ትስተዋለች። በቃ ከመቅጠኑ የተነሳ መርፌው እየሳተው ነው። አይገባም። ታውቃለህ መርፌ እንዴት ነው ክሩስ እንደነው ልጨመር ስትል እንደምትስተው እጁን እየሳተችው እና አስቸጋሪ። መጨረሻ ላይ ግን አጥንቱን ነው የወጋችው አሉ። ሲያሳዝን። ይሄ በድንች ነው የሚወጉት አሉ። መጀመሪያ ድንቹን ያስቀምጡና በዛ ነው የሚሰጡት ሲባል ሰምቻለሁ። አይ ከዛ በኋላ እኮ ሽሮፕ ብቻ የሚጠቀመው የናልሰማው ነው። መርፌ ተወቅቷል። ከዛ በኋላ አጥንቱን ወቅተው አንተ በጣም መከራውን ያኔ ጠየቅነው ጊዜ ከሳውስም ጠይቀነዋል። ሄደን እኮ ቆዳው ላይ ራሱ መርፌ ተሰብሮ የለ እንደ አንዴ ቆዳው ላይ ባላ ሰቃየም ብሎ ማል ላይ ነው ያው ቢሄድብኝ ነው። ያ አስቸጋሪ ነው። እና አንዳንድ ሰዎች አሉ እንደዚህ ምንም ማድረግ አይቻልም። የዴቭ እንኳን እዚህ ጋር የተወጋው ራሱ አህያ የነከሰው ነው የሚመስለው። ምንድነው በእንትን ነው እንደቆፈሩት በመጥረቢያው እንደቆፈሩት አይተዋል። እዚህ ጋር ሻፓውን ፍርማ ነው የሚመስለው። እንደዚህ ተነከሰ። ልቅሳት ነው እቺ ትንሿ መርፌ ስለምትሰበር ይሄ ከብት በሚወጋበት ነው የሚወጋው። ዴቭ ደግሞ አችልም ትንሽ አረቢ ያንተ በምን ሊሆን ነው? የምር እዚህ ጋር ታፔላው ማለት ነው። በኢየሱስ የሆነ የተቆፈረ ትንሿ መርፌ ዴቭ ላይ አቅም የላትም። ያው ትልቁ ካልሆነ ከብቱ አይገባም። ወጉኝ እንደላል ወጉኝ እንደምን ነው ሰው ኤኒዌይስ ዛሬ ተምራችኋል ብለን ተስፋ እናደርጋለን። ቁርአን ያላቃል ነው የሚለው ምን ያህል ውዝግብ እንዳለው አያችኋ። ምን ያህል ልዩነት እንዳላቸው ምን ያህል ውዝግብ እንዳለው ተምራችኋል ብለን ተስፋ እናደርጋለን። ስለዚህ እነሱ ቁርአን ያላቃል ፍጡር አይደለም ካሉ ለምሳሌ እኔ ቁርአንን ስቀራ ትሰማላችሁ እንበል። እሱ ፍጡር አይደለም ካሉ የእናንተን የሰውየውን ድምጽ እየሰማችሁ ፍጡር አይደለም ካሉ ክርስቶስን ታዲያ አካላዊ ቃል በስጋ ተገለጠ ማለት እንዴት ይከብዳል ወገን። ኢቭን ድምጸቱ ፍጡር ነው ቢሉ እንኳን ደግሞ ሎክ ድምጹ ፍጡር ነው
አለውኝ መልእክቱ ፍጡር አይደለም ቢሉ እንኳን ስለዚህ በዛ በድምጽ ውስጥ ፍጡርን ፍጡር የሚያልሆን አለ ማለት ነው። ተዋህዶታል እያሉ ነው። መነጠል ይቻላል? ከአረብኛው ቋንቋ ውጪ ቃሉ መነጠል ይቻላል? አይቻልም። ስለዚህ እኛ ካዳ ክርስቶስ በስጋ የተገለጠ ስጋን አዘጋጅቶ ስጋን ፈጥሮ ተዋሃደ ብለን ስንል ከተዋህዶ በኋላ ስጋውን ተመለኮቱ መለየት አንችልም፣ አይነጠልም ብለን ስንል እነሱ ያላህን ቃል ከአረብኛው መነጠል እንደማይችሉት ደግሞ ፍጡር አይደለም እንደሚሉት እኛ ወልድ በስጋ የተገለጠ ፍጡር አይደለም ብለን ስንል ፈጣሪ ነው ስንል ለምን ከበዳቸው ወገን? ለምን ከበዳቸው ወገን? እና ቀጣይ እንሄድበታለን። ለዛሬ ጥሩ ይመስለኛል። ለእናንተ ሰዎች አይበቃ ነው? በጣም እየሰማሁ ነበር ከስለና ድንቅ ትምህርት ነው። ቶፒኩም በጣም ወሳኝ ቶፒክ ነው። አይ ቲንክ ሙስሊሞች ይገባቸዋል ብዬ አስባለሁ። ከዚህ በኋላ ምን እያወራን እንደሆነ ምን እየተናገረን እንደሆነ እና ቴንኪው ጊዜ ይስጥልን። እናመሰግናለን ቦስ። It's good. Robiniam Wakjira Tola. Biniam Wakjira Tola Kumsa Baroda Gabramadin Chala Kumbi. Yana Kadlena Yashamad the day soon. Yeah. እንዘምራለን። አሁን ለመዘመር እያንዳንድሽ ተዘጋጂ። ለመዘመር 1 2 ተዘጋጁ። ለመዘመር 1 3 ካልኩኝ ቀጥታ መዘመር እንጀምራለን። 1